በአብይ ዘመን ናርሲሲስቲክ የሆነ ፐርሰናሊቲ እሱ እንዳለው ብቻ ሳይሆን በዙሪያው ያሉ ሰዎች ይኖራቸዋል። ይሄ ደግሞ በማህበረሰብ ውስጥም ደግሞ አለ እና አንዳንድ ጊዜ ሰዎች እንትን ይሆናሉ የኔ የሚለው ይቀድምባቸዋል እኛ ከሚለው አነሳሳቸው የኛም ቢሆን በትግል ሂደት ውስጥ አንዱ ካዲ የሆነ ይመጣል፣ አንዱ ፈሪ የሆነ ይመጣል፣ አንዱ እጅን ሰጥቶ ትግሉን ያስበላብሃል። ሌሎች ደግሞ በቀላሉ በግለሰባዊ እንትናቸው ከፍ ማለትና የግለሰብ ጥቅማቸው የግለሰብ ማንነታቸው ከጋራ ጉዳይ የበለጠ ይሆንባቸዋል። ይሄ ሁሉ እየታየ ነው። ልክ ነህ። እነዚህ ሁሉ ግን ወደ ኋላ ተመልሰን ምንድነው አንደርላይንግ ፋክተሩ ምንድናቸው? ከኋላው ያለው ጥቅም ምንድነው? የኢትዮጵያን የማፍረስ ተግባር 3-4 ነገር መፍጠር፣ ሀገራዊ ነገሮችን መፍጠር፣ ያን ለማድረግ አማራ መጉዳት የሚለውን ከስር የሚያውቁ ሰዎች ባላባቶችን የታሪክ ሰዎችን አባቶችን በብዙ ሺህ ነው የጨረሷቸው። ያን ካጠፉ በኋላ በቃ ሌላውን እንደ አምላክ ቲፒኤልኤፍን ቢርባቸው የሚያበላቸው ነፃነት የለህም ካሉት አዎ የለኝም የማስገኝልህ እኔ ነኝ ካሉትኝ ያን ያለ ለ30 ከዛም በላይ ለ40 ዓመት ልጆቹን ሲገብር የኖረ ህዝብ ነው። ከዚህ ሰመመን መንቃት አለባችሁ። ሰው መሆን መቻል አለባችሁ። ሰው ሁኑ። የትግራይ ሰዎች ቲፒኤልኤፍ አልፈጠራችሁም። እግዚአብሔራችሁ አይደለም። ዘወርበል ማለት አለባችሁ። አንድነን ተጣብቀን ዝም ብሎ ከሰውነት በታች እነዛም የኦሮሞዎችም እንደዛ ነው። ስለዚህ አገር መሆን ኢትዮጵያ አትከፋፈልም። አንድ ህዝብ ነን። የተለያየ ቋንቋ የምንናገር አንድ ሀገር ነን። ያንን ክብራችንን ለውጭ ሰዎች መኖሪያ መመቻ አናደርገውም የምትል ወጣት በደቡብ ያለህ፣ በኦሮሞ ውስጥ ያለህ፣ በትግራይ ውስጥ ያለህ አማራ ወንድምህን እንደተነሳው ፋኖ ብለህ ተነስተህ ክብርህን አስጠብቅ እንጂ አገር በኢትዮጵያን አጥፍቶ አገር ለመመስረት የኦሮሞ መሪዎችና የትግሬ መሪዎች እያደረጉልህ ነው፣ እየተካሄደ ነው። ለዚህ ነው ዛሬ እንደው ማስደነግጥና ወይም ማጋነን አይደለም። የሚኖር እኮ ነው፣ የሚነገርም አልነበረም። የኢትዮጵያ ህዝብ የአዲስ አበባ ህዝብ የራሱ እስረኛ ሆኗል። ቤቱ በላዩ ላይ እየፈረሰ ነው። ወጣቶች በየቀኑ እስር ቤት ናቸው። የአማራው ህዝብም የሚኖርበትን ቦታ የለውም እና ይሄ የማጋነን አይደለም። ይሄንን ኖርማል እንዳይሆን ይሄ ስር እንዳይሰድ የረጅም ጊዜና የበለጠ መስዋዕትነት እንዳያስከፍለን የጠራ የተነሳንበትን ዓላማ የማይለቅ ግራ ቀኝ የማይመለከት ከስር ያለው ታጋይ ደግሞ ካሁኑ ያየ በውስጡ አመራር መፍጠር እንደሚችል ስለማመን ከስር ያለው ይሄ አሁን የሚካሄደው ነገር ምክርም እየሰሙ እየተነገረ ጧት ማታ አካሄዳቸው ይህ ከሆነ እነሱን ወደ ጎን አግልሎ ከራሱ ከውስጡ የራሱን ዓላማ ይዞ ቀጥ ብሎ እንዲሄድ ከመፈለግ ነው ለማለት ነው። ይሄን ካላወቁ ያላወቁ አለቁ እንደሚባለው እንዳያልቁ ትግላቸው ከንቱ እንዳይሆን እስካሁን ያየነው አመራር ተብሎ የተቀመጠው ኃይል በሙሉ ለሚዲያ አሳልፎ መስጠት ያሉበትንም የዘነጉ የሚመስል ሁኔታ አለ። በቅን ከሆነ ይሄን ራሳቸው ሊያርሙ ይችላሉ። ቅንነት ከሌለ ግን በተልኮ ያለ ስለሆነ ብስለት ያለው ትግል ማካሄድ ያለበት ከስር ያለው ፋኖ ነው የተነሳው ወጣቱ። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ሀገራችን ጉዳይ እንድንወያይ እንደወትሮ ሁሉ ዶክተር አበባ ፈቃደን ጋብዘናል። ከውይይታችን በፊት ለክርስትና እምነት ተከታዮች በዛሬው ዕለት የሚከበረውን የሆሳና በዓል ምክንያት በማድረግ እንኳን አደረሳችሁ እያልን መልካም ምኞታችንን ለመግለጽ እንወዳለን። በአገራዊ ወቅታዊ ሁኔታ በተለይ በፋኖ ውስጥ አልፎ አልፎ እየተነሱ ያሉ ጉዳዮችን፣ ሁለት ሀገር ለመፍጠር አብይና ህወሓት እያደረጓቸው ያሉ እንቅስቃሴዎችን፣ ሌላው ኃይል በተለይ ፋኖን ጨምሮ አይኑን ከፍቶ በአግባቡ እየተረዳ ነው ወይ፣ ሌሎች ኢትዮጵያውያን ነገሮች እንዴት ነው የሚረዱት የሚለውን ጭምር አንስተን እንወያያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ዶክተር አበባ ፈቃደን ማስተዋወቅ ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደለችም። በተለይ በሴቶች ጉዳይ በተለያዩ አደረጃጀቶች ውስጥ ከፍተኛ አስተዋጽኦ ስታደርግ ቆይታለች። የስነ ልቦና ባለሙያና ሐኪም ነች። ከዛ በተጨማሪ በተለይ አማራ ደግሞ እንደ አማራ ራሱን እንዲያደራጅ ራሱን እንዲያውቅና
እንዲከላከል የመጣበትን አደጋ እንዲረዳ ይሄ ነውጥ የሆነው ለውጥ የተባለው ከመምጣቱም በፊት ከመምጣቱም በኋላ አስቀድማ አማራ ህዝብን ለማሳሰብ ከሚሞክሩ ጥቂት ሊቃን መካከል በግንባር ቀደምትነት ከሚጠቀሱት ነች። ዶክተር አበባ ፈቃደ እንግዲህ ያው በግልጽ በመናገር ጭምር ትታወቃለች። ዛሬም ውይይታችን በእነዚህ አጀንዳዎች ላይ ይሆናል። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር አበባ ፈቃደ እንደምንሰነበትሽ። እንኳን ለሆሳና በዓል አደረሰሽ። እንኳን በድጋሚ ተገናኘን። እግዚአብሔር ይመስገን። እንኳን አንተንም ለሆሳና በዓል እንዲሁም ሌሎችም አድማጮችም የኦርቶዶክስ ሃይማኖት ተከታዮች እንኳን ለሆሳና በዓል አደረሳችሁ ለማለትም ፈልጋለሁ። የመጪውንም ሳምንት አገራችንም ትንሣኤ የምታገኝበት እንዲሆን ምኞቴን ከወዲሁ ገልጻለሁኝ። ከልብ አመሰግናለሁ ዶክተር አበባ። እንግዲህ መቼም እውነቱን ተናግሮ የመሸበት ማደር ይባላልና ብዙ ጊዜ ያው በፋኖ መካከል መቃቃር የሚፈጥሩ አልፎ አልፎ ጉዳዮች ሲነሱ ሁላችንም በየበኩላችን እንግዲህ ለማሳሰብ ስንሞክር ቆይተናል። በተለይ ደግሞ ባለፉት 50 ዓመታት የኢትዮጵያ ወይም ከ50 ዓመት በላይ የዘለቀ የመጣውን የትጥቅ ትግል የነጻነት እንቅስቃሴ ተብሎ በተለይ በተለያዩ ብሔር ተኮር ድርጅቶች ሲደረጉ የነበሩ እንቅስቃሴዎችና ህብረ ብሔራዊ ነን ሲሉ የነበሩት እንደ ያፓ ያሉትም ትጥቅ ትግል ጀምረው ምን እንደደረሱ የሚታወቅ ነው። መሪዎቻቸው ምን አይነት ውሳኔ ወስነው ትግሉን እንደጎዱ የሚታወቅበት ሂደት አለና ፋኖ ሁሉ ከነዛ ስህተቶችና ሂደቶች የመማር ጉዳዮች መኖር አለበት በሚል በተደጋጋሚ ይነሳል። አንዳንድ ወገኖች ያንን ጥያቄ አልፎ አልፎ የሚቀርቡ ማሳሰቢያዎችንም ወደ ጎን በማድረግ ምን ችግር አለ ሻቢያ ጀብሃን አስወግዶ ሌላው ቀርቶ እዛው ሻቢያ ውስጥ ራሱ የተለየ ጥያቄ ያነሱ ሰዎችን ደፍጥጦ ወደ ላይ ወጥቷል። ህወሓትም እንደዚሁ ከኢዲዩ ብቻ ሳይሆን ከኢሃፓ ብቻ ሳይሆን እዛም ውስጥ ያሉ ትግራይ ተወላጆች በህወሓት ውስጥ ቁልፍ ሚና ያለባቸውን ሰዎች ግማሹን ከሀገር እያባረረ ግማሹን እየገደለ ነው እነመለስ መጨረሻ ላይ ስልጣናቸውን አስቀጥለው ወደ ላይ ወጡት። እንዲህ እየተባለ ብዙ ጊዜ አልፎ አልፎ አላስፈላጊ ከስህተቶች ከታሪክ መማር ሲገባ ያንኑ ለመድገም የሚደረጉ እንቅስቃሴዎች አሉ። ሌላው ባልበላውም ልድፈው አይነት ደግሞ እኛ ማይሳካልን ወይም እኛ በፈለግነው መንገድ ማይሆን ደግሞ ከሆነ ይሄ ትግል የጠላት መጫወቻ መሆን አለበት የሚል ደግሞ አላስፈላጊ እልሆችና መገዳደሮች ውረድ ነገሮች አልፎ አልፎ እየታዩበት ያለው ሂደት አለና በአንድ በኩል የአማራ ህዝብ ህልውና ማለት የእያንዳንዱ የፋኖ ህልውናም ነው፣ የእያንዳንዱ የፋኖ መሪም ህልውናው ነው። ስለዚህ የሚቆመረው በአጠቃላይ ትግሉ ላይ ስለሆነ እንደው ጥንቃቄ መውሰድ አይገባም ወይ? ካለፈው ታሪካችን እንዴት ነው መማር ያቃተን? እንዴት ነው መማር ያለብን? በአሁኑ ወቅት ያሉ አላስፈላጊ ነገሮች አሁን የአርበኛ ከፋለው ደሴን መስዋዕት ተከትሎ መቃቃር ለመፍጠር ነገሮችን ከሚገባው በላይ ለመለጠጥና ለማስፋት አንዱ ፋኖ በሌላው ላይ እንዲነሳ ለማድረግ የሚደረጉ ቅስቀሳዎችና አላስፈላጊ እንትኖች አሉ። እሱ የተሰዋበት መንገድ እንግዲህ በአንድም ሆነ በሌላ መንገድ ለአማራ ህዝብ ለወጡ ሰዎች መስዋዕትነት ሲከፍሉ ያው ነፍስ ይማር እንግዲህ ትግሉን መቀጠል ስህተቶች ካሉ የሚታረሙበትን ነገር ከማየት ይልቅ ነገሮች የበለሰ የሚባባሱበትን ነገር ለማድረግ ትላንት ችግር የለም የነ ህወሓት መንገድ የነ ሻቢያ መንገድ ያዋጣል ሲሉ የነበሩ ግለሰቦች ጭምር ዛሬ ደግሞ የጀግናው ተቆርቋሪ መስለው ብቅ ማለትና እነከሌ ካልጠፉ ከዚህ ትግል ካልተወገዱ በስተቀር ወይም እነከሌን ተነስታችሁ ካልመታችሁ ውጤት የለም የሚሉ ነገሮች አሉና እንደው አጠቃላይ ከአማራ ህዝብ ህልውና አኳያ ፋኖና የፋኖ መሪዎች የተሰጣቸው አደራ የተቀበሉት አደራ በፈቃደኝነት የገቡበት ኃላፊነት ትልቅ መሆኑን መገንዘብ አይገባም ወይ? ከእንደዚህ አይነት አጣብቂኝ እንዴት መውጣት ይቻላል? በጣም ሰፊ ጥያቄ ነው አቶ ሀብታሙ ያነሳኸው። ብዙ ልዩ አስተያየቶችም አመለካከቶችም ይኖራል በዚህ ጉዳይ። ነገር ግን ሁልጊዜ እንደምንለው ሁላችንም ላለፉት ጥቂት ዓመታት ላለፈው 2 ዓመት በተለይ የፋኖ ንቅናቄ ከተጀመረ ጊዜ ጀምሮ በፋኖ ውስጥ ብናስጠነቅቅ ምንም አንዳንዴ ዋጋ የለውም መሰል። ግን ጠንቀቅ ብሎና ሰብሰብ ብሎ ስራ ካልተሰራ ይሄን የመሰለ የህዝብን ዓላማ የህዝብን ደህንነት የሚያስጠብቅ ትግል የጀመሩ ሰዎች ልጆቻችን እንዲሁ በሩን ከፍተው የጠላትንም መሳሪያ ሰላዩንም ሁልጊዜ እዚህም ባንተም መድረክ ላይ እንደጠቀስኩት የአብይም የሌሎችም የባዕዴን ፋኖች እና ለምዕራባውያንም አገልጋይ የሆኑ ግለሰቦች እንዲገቡበት ይደረጋል። ይሄ ሲሆን አሁን ያልካቸው አሁን በዚህ በወንድማችን ተገደለ በተባለው ወንድማችን ብቻ ሳይሆን
በአጠቃላይ እርስ በርስ እንድንጋደል እርስ በርስ ቅሬታዎች ወደ ዓላማችን የሚወስዱትን ጉዳይ ሳይሆን የማይወስዱ ጉዳዮች ላይ ማተኮር እና እነዚህ ስራዎች እንዲሰሩ ተደርጓል ማለት ነው። በሩ ተከፍቶ ስለተገባ ጠላት በውስጡ ስላለ ይሄ አንዱ መንገድ ነው ማለት ነው። በሌላው መንገድ ደግሞ እንዳልከው ብልህ ሰው ከሌሎች ስህተቶች ይማራል ይባላል። ከሌላ ሰው ስህተት ትማራለህ እንጂ ስህተት ፈጥረህ መድገም የለብህም። ይሄም አሁን ቅድም አንተ ላነሳው ነው። በሻዕቢያ በማንኛቸውም ጊዜ ለትግል የሚነሱ ሰዎች ቀደም ሲል እንዳልኩት በሰርጎ ገብነት ከገቡት ባሻገር በውስጡም ደግሞ ለዓላማ የወጡ ሰዎች እርስ በርሳቸው ባልሆነ መንገድ ወይም ከመዳከም ወይም ደግሞ በተለያየ መንገድ ለሌላ መሳሪያ በመሆን የዓላማ ልዩነት በመፍጠር የመስመር አካሄድ ሊከሰቱ ይችላሉ። እንዲህ አይነት ነገሮች መጋጨት ይኖራል። ይሄ ያለ ነው። በሻዕቢያና በጃባሃ እንዳልከው በሌሎችም እነዚህ ነገሮች ግን አሁን ያለንበት ዘመን የሚዲያውን ለአጥቂዎችና ጸረ ህዝብ የሆኑ ኃይሎች ስለሚጠቀሙበት በበለጠ እና የሚዲያው አክሰስ ስላለ ይሄ ሁሉ ሲሆን አሁን በሻዕቢያ ውስጥ እና በቲፔል በጃባሃ በሚባለው ብዙ ግድያዎች ተካሂደዋል። በሌሎቹም እንደዚህ ቲፔልኤፍን ባልከው ይሄንን ግን ጄንዊን የሆነ ድርጅት በውስጡ ካለና ጠንካራ ኃይል ካለ በሰርጎ ገቡና በተበላሸው አካሄድ ከፍተኛ ቁጥጥር ከሌለ እንዲህ አይነቶቹን ነገሮች በማኔጅ ይይዙታል እንጂ የመጣህ አሁን መግለጫውንም ስሰማ ሲነገር በየጊዜው ፋኖ ውስጥ ያሉ ውስጣዊ ቅራኔዎች የፋኖ መሪዎች ነን የሚሉ ወይም ዜና አቀባዮቻችን ነን የሚሉ ግለሰቦች ውጭ ሀገር ድረስ ለኛ ድረስ የሚነገረው ለምንድነው? ምንድነው ምክንያቱ? ምን እንድናደርግ ነው? ቅራኔውን እንድንፈታ ነው? ቅራኔዎች እንዳይኖሩ ከተፈለገ ደግሞ የህዝባዊንን የምንለው ለአማራው ህዝብ የምንቆረቆረው ሰዎች በግልጽም በስውርም በተለያየ አጋጣሚ በውይይት ላይ ምና አቅጣጫ የምንሰጠው ይህ እንዳይሆን ነው። እነዚህን ምክሮች ግን በጭራሽ የመስማት ፍላጎት የላቸው። እንዴት ቅራኔን መፍታት እንዳለበት የጠላትን ቅራኔ የወዳጅን ቅራኔ አያያዙ እንዴት እንደሆነ በተለያየ አጋጣሚ ሰርጎ ገቦች ሊገቡ እንደሚችሉ የማያስፈልግ ወሬ ከሚገባው በላይ መናፈስ እንደሌለበት ሚዲያዎች ራሳቸውን እንዲጠብቁ ከጥቅማቸው ጥፋታቸው በዛ ብለን ፋኖ ከተጀመረበትና ይሄ አካሄድ ከታየበት ጊዜ ጀምሮ ጥቂት ሰዎች ደጋግመን ተናግረናል። ስለዚህ አውቆ የተኛን ቢቀሰቅሱት አይሰማም እንደሚባለው አውቀው ካልሆነ በስተቀር እነዚህን ምክሮች አይቀበሉምም። ለምንድነው የምትነግሩን? ይሄን የምልበት ምክንያት ለምንድነው ወንድሜ? በምትናገርበት ጊዜ እርስ በርሳችን እንዲሆን ነው ከሌን ገደለ ከሌን ምንድነው አገተ ከሌ እንደዚህ ሆነ የአማራውን ህዝብ ደካማነት የአማራው ህዝብ ደካማ እንደሆነ አብሮ ሊሰራ እንደማይችል ለነጻነቱ ሊቆም የማይችል የተፍረከረከ ህብረተሰብ እንደሆነ እንዲህ አይነት ነገሮች ቢኖሩ ግን መላ አካሉ ያ እንደሆነ ለማስመሰልና ያንን ኢሜጅ ለመቀባት ከፍተኛ አስተዋጽኦ ያደርጋል። ያ ማለት ደግሞ የምትታገለውም ትግል አይሰምርም። ወደፊት ለሚታገሉ ሰዎችም ደግሞ ተስፋ አስቆራጭ እንሆናለን። በራሱ ላይ ማለት ነው። ራስህን ደካማና ልታደርግ የምትፈልገውን ልታገኝ የማትችል አካል ማህበረሰብ እንደሆንክ ሊያስደርግህ ይችላል። ከአካል ከሚደረገው ጉዳት በረሃቡ፣ በትምህርት ቤት መጥፋቱ፣ ሕክምና መጥፋቱ የምናያቸው ማህበራዊ ጉዳቶች በጄኖሳይዱ በልቂት ወጣቶቹ በሚያልቁት ብቻ ሳይሆን በአእምሯችን የላሸቅንና የአእምሮ እልቂት ጄኖሳይድ እንደምንለው ሜንታሳይድ የሚባል አለ። ግልጽ የሆነ ራዕይ ያለው አመለካከት፣ አስተሳሰብ፣ የአእምሮአዊ አካሄድ እንዳይኖርህ ያደርጋል ማለት ነው። ስለዚህ እነዚህ የሚወሩት ወሬዎች ራሳቸው በእርግጥ ብዙ ፋኖች መስዋዕት ሆነዋል በተለያየ ምክንያት በጠላትም በሚደረግባቸው በሚፈጠሩም ሁኔታዎች እና ዋጋ የሰጡት ዋጋ ከፍተኛ ነው። ልናከብራቸው ልናመሰግናቸው ይገባል። ነፍሳቸውንም እግዚአብሔር ይቀበላል። ነገር ግን ከዛ ውጪ ያሉት አመራሮች ግን ለአንዴም ለሁሌም
መመከር ያለባቸው ይመስለኛል። ምክሩን የማይሰሙ ከሆነ በአላማ ነው የሚሄዱት። አንዳንድ እንግዲህ ወንድሞች እህቶች እዚህ ውጭ አለ ማነሽ አንቺና ማነህ አንተና ይላሉና በተደጋጋሚ ያደረግናቸው ማስጠንቀቂያዎች የምንሰጣቸው አመለካከቶች ውሸት እንዳልሆኑና ምድር ላይ ያስመሰከሩ ናቸው። ስለዚህ ምን አይነት ምስክርነት መስጠት እንደሚያስፈልግ አላውቅም። ግን ይሄንን የምመክረው እኔ እንደ አንድ ኢትዮጵያዊ እንደ አንድ ለአማራው ህዝብና ለፋኖ ትግል ሙሉ በሙሉ ባጭር መስዋዕትነት ባጭር ጊዜ በቀላል መስዋዕትነት ግብ እንዲመታ ከሚፈልጉ ኢትዮጵያውያን እንደ ሰውም እንደ ሴትም ስለማዝንም ጭምር ነው እና ከውቀትም ጋር ዓለም አቀፋዊውን ፖለቲካ ከመመልከት የህዝባችንንም ስነ ልቦና ከመመልከት ነው እነዚህን ምክር የምንሰጠው ለመጥቀም ነው እንጂ ይሄ አንዳንድ ጊዜ የኛ ሰዎች ዝም ብለው ይተቻሉ። እዛ ቁጭ ብላችሁ እዚህ ቁጭ ብላችሁ አይደለም። እዛም ቁጭ ያለው እያስገደለ እያጠፋ እየተገዳደለ ነው። ውጭም ያለው እንደዛ ነው። ስለዚህ በእንደዛ በተሸፋፈነ ቀላል መልስ ሳይሆን ይሄን ማየት ያለብን በተደጋጋሚ ሲነገር ቅራኔ ይኖራል። ጠላት የሚፈጥረው ቅራኔ አለ፣ ወዳጅ በርስ በርሱ የሚፈጥረው ቅራኔ አለ። ይሄንን አመለካከት ለይቶ ማወቅና ድርጅታዊ መዋቅር ድርጅታዊ ዲሲፕሊን ፖለቲካም የሆነው የፖለቲካ ዲሲፕሊን በድርጅታቸው ውስጥ የወታደራዊም ከሆነ ወታደራዊ ዲሲፕሊን ባለው መንገድ ይካሄዳል እንጂ በዩቲዩብ በመግለጫዎች በምን አሁን የሚደረገው አይነት አካሄድ የወዳጅ አሰራር አይመስለኝም። ለአማራው ህዝብ ወዳጅና ተቆርቋሪ የሆነ ሁሉ ይህን ሊያደርግ አይገባውም። ስለዚህ አይን ያላቸው አዩም ጆሮ ያላቸው አይሰሙም እንደሚባለው ነው የሆነው። እያየን የአማራው ህዝብ እንዴት እንደሚኖር ያወቅን በምን ሁኔታ ላይ እንደሚገኝ ለወደፊት ለ50 ዓመት ለ100 ዓመት ወደ ኋላ የሚያስቀረው የሚጠፋበትን ሂደት እየተካሄደበት ያለ ማህበረሰብ እኮ ነው። ይሄ ተገደልን ምን የሚለውን እንተወው። ምክንያቱም የሚኖረው ነው። ለሚኖረው ሰው እንዴት ትነግራለህ? የፋኖ ልጆች ናቸው እኮ በየበረሃ ያሉት። ስለዚህ ለነሱ ይሄን መንገር በጣም አስቸጋሪ ነው። ሆኖም ግን አንዳንድ ጊዜ በተለያየ ችግር ምክንያት በስነ ልቦናም በስነ አእምሮም በለው ባለው ሁኔታም ይሁን እያዩ እንዳላዩ እውነቱን ሐሰቱን እውነት እየተደረገ የሚኬደው ይሄ በአጠቃላይ በኢትዮጵያም በአገራችን የሐሰት መድረክ የሆነችበት የሐሰት ዘመን ላይ ነው ያለ ነው። እውነትን መናገር በጣም 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 የራቀበት ዘመን ነው እና ለዚህ ነው ቅድም አንተን መግቢያ ላይ እንዳልከው እውነትን ተናግሮ መሸበት ማደር ብለን የተነሳን ሰዎች ለከንቱ አይደለም። ሌሎችን ለማዳን ለጊዜው ባይቀበልም ሰው ሊያየው ባይችልም ለወደፊቱ እስር ያሉት ጠንክረው የሚታገሉት ለዓላማ የወጡት ፋኖች የትግላቸውን ዓላማ ይዘው ከዚህ የሐሰት ህይወት ከዚህ በተልእኮ ከመጡ ሰዎች ሰለባ እንዳይሆኑ ጠንክረው የተነሱበትን ዓላማ ይዘው እስር ያሉት ፋኖች እንዲንቀሳቀሱበት ከመፈለግ ነው። ይሄን ነገር እየቀጠለ ከሄደና የከሌ ፋኖ ከሌን አስገደለ ከሌ በዚህ ሆነ እንዲህ የሚባለው በጣም በጣም ለወደፊት አስጊ በአጠቃላይ ለአማራው እንዲሁም ለመላ ኢትዮጵያ መገዳደል እርስ በርስ የከሌ ጦር ከሌን እንዲህ አደረገው ማለት ኖርማል እንደሆነ ኖርማላይዝ የማድረጊያ ዝም ብሎ ለተነሳበት ትልቅ ዓላማ አገሩንም የራሱንም መብት አስከብሮ ህልውናውን አስጠብቆ የሀገር ባለቤት ለመሆን የሚያበቃውን ሂደት የሚያጠፋበት ያንን ምኞትም የሚያጠፋ የፖለቲካ ስልጣን ተቀብሎ አገሩን ለመምራት ለራሱም ዋስትና ለመሆን ዘላቂ ነፃነትን የሚያስከትለው ነገር እንዳያይ የሚያደርገው ነው። ምክንያቱም ኖርማል የሆነ አደንዛዥ የሆነ ይመጣል። ማን ደነግጥበት ሁኔታ ይመጣል። ከነዛ ስንት ተገደለ ከዛስ አማራው እኮ እንደዚህ ነው አይረባም እያልን የራሳችንን ማጥፊያ የምንሰራበት ነው እና ለዚህ ነው እንደ ያለኝን ስሜትና ያለኝን ያስተዋልኳቸው ነገሮች ለህብረተሰቡ ማካፈለው እንዲሰሙ ነው። ምክንያቱም ይሄ ሂደት የ10 ዓመትን ጭቆና ወደ 100 ዓመት ወደ 50 ዓመት የሚያዘልቀው ይሆናል። ለማጋነን ብዬ አይደለም። አንድ ጊዜ አንተ መድረክ ላይ እንደው ማስደነግጥና ወይም ማጋነን አይደለም። የሚኖር እኮ ነው፣ የሚነገርም አልነበረም። የኢትዮጵያ ህዝብ የአዲስ አበባ ህዝብ የራሱ እስረኛ ሆኗል። ቤቱ
በላዩ ላይ እየፈረሰ ነው። ወጣቶች በየቀኑ እስር ቤት ናቸው። የአማራው ህዝብም የሚኖርበትን ቦታ የለውም እና ይሄ የማጋነን አይደለም። ይሄንን ኖርማል እንዳይሆን ይሄ ስር እንዳይሰድ የረጅም ጊዜና የበለጠ መስዋዕትነት እንዳያስከፍለን የጠራ የተነሳንበትን ዓላማ የማይለቅ ግራ ቀኝ የማይመለከት ከስር ያለው ታጋይ ደግሞ ካሁኑ ያየ በውስጡ አመራር መፍጠር እንደሚችል ስለማመን ከስር ያለው ይሄ አሁን የሚካሄደው ነገር ምክርም እየሰሙ እየተነገረ ጧት ማታ አካሄዳቸው ይህ ከሆነ እነሱን ወደ ጎን አግልሎ ከራሱ ከውስጡ የራሱን ዓላማ ይዞ ቀጥ ብሎ እንዲሄድ ከመፈለግ ነው ለማለት ነው። ይሄን ካላወቁ ያላወቁ አለቁ እንደሚባለው እንዳያልቁ ትግላቸው ከንቱ እንዳይሆን እስካሁን ያየነው አመራር ተብሎ የተቀመጠው ኃይል በሙሉ ለሚዲያ አሳልፎ መስጠት ያሉበትንም የዘነጉ የሚመስል ሁኔታ አለ። በቅን ከሆነ ይሄን ራሳቸው ሊያርሙ ይችላሉ። ቅንነት ከሌለ ግን በተልኮ ያለ ስለሆነ ብስለት ያለው ትግል ማካሄድ ያለበት ከስር ያለው ፋኖ ነው። የተነሳው ወጣቱ የራሱን አመራር በትግል መፍጠር ይችላል። ለነዚህ አመራሮች ሰለባ እንዳይሆን የራሱን ወገን ሄዶ እንዲገል ወይም አንዱ አንዱን አገተ የሚባለው ነገር በጭራሽ ለኖርማል እንዳይሆን ማድረግ አለብን። ተቀባይነት የሌለው ነው። ስለዚህ የበለቱ መደረጉ ብቻ ሳይሆን የሚደረገውንም በመናገርና በማስተባበል አሁን እንደምናደርገው ከቀጠልን ከፍተኛ ጉዳት ያመጣል። ይሄ የሚሰጠው መግለጫና ዜና ምንድነው ጥቅሙ ብሎ ራሱን መጠየቅ ያስፈልጋል። ከብዥታና ከተስፋ አስቆራጭነት በስተቀር እና ቅድም ያልካቸው እነ ሻዕቢያ እነ ምናምን ብዙ ትግሎቻቸውን በውስጣቸው ነው እንጂ የያዙት ሲጋደሉ ምን ሲሉ በዛን ጊዜ ለነበረው ለደርግ መንግስትም ሆነ ለአፄ ኃይለ ሥላሴ መንግስት እንዲያውቅ እኛ ውስጥ እንዲህ ነበረ ከሌ እንዲህ አረገን ብለው አናውንስ አያደርጉም። እንደውም ሞር ተጨማሪ ትግል እንዲመጣላቸው ወጣቱ ወደነሱ ትግል እንዲገባ የሚያስደርጉ ስራዎችን ነበር የሚሰሩት እንጂ የሚያባርርና ተስፋ የሚያስቆርጥ አይደለም የሚያደርጉት። ስለዚህ ይሄ ያለ ቢሆንም ወንድሜ አቶ ሀብታሙ አሁንም ለአመራሮች ሊነገራቸው ይገባል። እነሱም ማይሰሙ ከሆነ ግን ከስር ያለው ፋኖ የተነሳበትን ዓላማ እስኪያሳካ ድረስ ጠንክሮ ሚስጥራዊ በሆነ ጠንካራ ድርጅትን በመፍጠር በሚሊተሪ ዲሲፕሊን የሚሊተሪ ዲሲፕሊን ማለት የሚደረገውን ነገር መተህ በአደባባይ የምታወራበት ምንም ምክንያት የለም። እርምጃም የሚወሰደው በማንም ላይ በውስጣቸው ባለው ዲሲፕሊን መሰረት ነው። ስለዚህ ይሄ ያልተደራጀ ኃይል በመሆኑ ለእንደዚህ አይነት ነገር ሰለባ ሆኗል ማለት ነው ብዬ ነው ማየው እና ትክክል አይደለም ሌላ ምን ትላለህና ግን ኖርማላይዝ እንዳይደረግ ከወዲሁ ማስቆም የሁላችን ኃላፊነትና የሁላችን ጥፋቱም የሁላችን ነው፣ ኃላፊነቱም የሁላችን ነው፣ ድልም ሲሆን የሁላችን ስለሆነ እና ይሄን ነው ለማለት የምችለው በዚህ ጥያቄ ላይ ወንድሜ። ከልብ አመሰግናለሁ ዶክተር አበባ። እንዳልሽው ነው እንግዲህ መቼም ህብር ሬዲዮን የሚያዳምጡ የህብር ሬዲዮ ቤተሰቦችና አድማጮች በሚገባ ይረዱናል። ሸዋ ላይ ከአመት ከምናምን በፊት ጀምሮ ተመሳሳይ እንቅስቃሴዎች ሲኖሩ የሰዎች ህይወት የጠፋበት የታጋዮች ህይወት የጠፋበት እርምጃ ሲኖር ጨምሮ በአደባባይ በተደጋጋሚ ለማሳሰብ ሞክረናል። በተለይ ከሻለቃ አጥናፉ ጋር በተደጋጋሚ በመናደርጋቸው ውይይቶች ሁለት አይነት አደረጃጀት በአንድ አካባቢ ሊኖር አይገባም፣ ጠፊና አጥፊ ሆኖ መቀጠል አይቻልም። ስለዚህ ለአንድ ዓላማ የወጡ ታጋዮች፣ ለአንድ ዓላማ የወጡ መሪዎች ወደ አንድ መምጣት አለባቸው በሚል ከፍተኛ ጥሪ ሲደረግ ነበር። ወደ አንድ እንዳይመጡ እዚህ ዋሽንግተን ሆነው በአማራ ስም በፋኖ ስም ገንዘብ ሲሰበስቡ የነበሩ ግማሹ ቴስላ ግማሹ ቤት ሲገዛ የነበረ ኃይል እዚህ ሆኜ የክፍለ ጦር አዛዥ ካልሾምኩኝ እዚህ ሆኜ የሆነ ነገር ካላደረግኩ ሲሉ የነበሩ ሰዎች በዛ ጊዜ ምን ሲያደርጉ ምን ሲናገሩ ነበር? ምን ስላደረጉ ነው የተተፉት? ትላንት ለኢህአዴግ በኋላ ለተቃዋሚ ፓርቲ ቀጥለው ደግሞ ለግንቦት ሰባት ሲገረዱ የነበሩ ሰዎች በኋላም ለብልጽግና ተሰግደናል ሲሉ የነበሩ ሰዎች 10 ቦታ እንዳሜባ ተበጣጥሰው በዚህ ትግል ምን ሲያደርጉ ነበር የሚለውን ብዙ ሰው እንዲገነዘብ ጥሪ ስናደርግ ነበር። በሌላ በኩል አንዳንድ የፋኖ መሪዎችም በአነስተኛ ደረጃ በጋንታ መሪም ይሁን የክፍለ ጦር አዛዥ
ተገዥም ይሁን በተለይ ይሄ አካባቢ ሎ ማንሳት ሳይገባ እኔ ለአማራ ህዝብ ነው የወጣሁት ማንንም አያዘኝም የሚል ይሄ የጎበዝ አለቃ አይነት አመለካከቶች አሉና አሁን በተለይ ቀደም ሲል ወደ መጨረሻ ስላነሳሽው ነው ወታደራዊ ዲሲፕሊን አለ። ፋኖ ህግና ስርዓት ማክበር አለበት። እያንዳንዱ የፋኖ ታጋይ ደግሞ ገና ለገና የነጻነት ታጋይ ነኝ ብሎ ላለቃው የማይታዘዝበት ለተስማማበት ድርጅት የማይገዛበት ምክንያት የለም እና አሁን እኔ ሙት ወቃሽ መሆን አያስፈልግም። እንግዲህ ይሄ ልጅ በጣም ታጋይ የነበረ ልጅ ነው። ባንተ ይመራው በነበረ አደረጃጀት ዘመቻ መምሪያ ኃላፊ የነበረ ነው። በጊዜው ብዙ ነገር አድርጓል። ከዛ በኋላ ሌላ አደረጃጀት ውስጥ ገብቷል። እዛ ከገባ በኋላ ምን አድርጓል የሚለው አሟሟቱስ ምንድነው? እዛ ያሉ ሰዎች ምንድነው ያጣሩት? የትኛው ቀጠና ውስጥ ሄዶ ነው የሞተው? ምን ሊያደርግ ነው? ውሃ ሊረጭ ነው ሄደው? ሰብል ሊሰበስብ ነው? ዘመድ ሊጠይቅ ነው? ወይስ ደግሞ እሱም ሊያጠቃ ሄዶ ነው የተጠቃው? እነዚህ ነገሮች በአግባቡ ማየት ይገባል። ሁለተኛ ደግሞ እዛ አካባቢ የተፈጠረች አንድ ትንሽ ችግርን አሁን የአብይ አገዛዝ አፈቀላጤዎች አይገርመኝም። ነገር ግን በአንድም ሆነ በሌላ መንገድ ይሄን ትግል ሳይደግፉ ይሄን ትግል ሄዶ ቅርቃር ውስጥ እንዲገባ ሲያደርጉ የነበሩ ግለሰቦች ከራሳቸው ኪስና ፍላጎት በላይ ነገሮችን ማየት የማይፈልጉ ሰዎች ደግሞ ተነስተው በአደባባይ እርስ በርስ ተጋደልን በለው ጅብ ከሚበላ በልተው ተቀደስ የሚል መግለጫ እስከማውጣት መድረስ ምን ይጠቅማል? እንደው ችግሩን የበለጠ እንዳልሽው አግዝፎ እንዲታይ ለማድረግ የሚደረገው መፍጨርጨርስ ማንን ነው የሚጠቅመው? የጠላትን ካምፕ ነው የሚጠቅመው ወይስ የአማራን ህልውና ነው የሚለውን እንደው እንደ ውይይታችን ይሄንን አጀንዳ ለመቋጨት የምትሰጪውን አስተያየት ልስማና ወደ ቀጣዩ ውይይት እናልፋለን። እኔ ሁልጊዜ ምን መሰለህ አቶ ሀብታሙ፣ ምን አለ መሰለህ በሕክምናም በአእምሮ እንደዚህ ሰዎች የተለያየ ሲምፕተም ሲሰጡን እንዲህ ያደርገኛል ሲባል አንደርላይንግ ፋክተሩ ምንድነው ከስር ሲምፕተሙን ሳይሆን ከስሩ ምንድነው የጎደለው ምንድነው መንስኤው ብለን እናያለን። እና በዚህም ሁኔታ በማህበራዊም ጉዳይ ቢሆን እንዲሁ ነው። የተዝረከረከ ድርጅታዊ መዋቅር ሳይኖርህ በተዝረከረከ እና በተበታተነ መንገድ ነገሮችን ከመጀመሪያው ስትሰራ አሁን ላልከው ሁኔታ ምቹ ይሆናል ማለት ነው። አንድ እሱ ነው። ከመሰረቱ በጥንቃቄ መሰረት ተደርጎ በጥናት በምን ሳይሆን ዝም ብሎ በአንድ በተልኮ በመጡ ግለሰቦች ሌላው ባለማወቅ በሚያደርጉት እና ደግሞ ለረጅም ጊዜም የድርጅታዊ ጥራዝ ነጠቅ የሆኑ ብዙ አባባሎች ነበሩና ይሄን ከስር ያለው ከምልክቱ ጀርባ ከዚህ ጀርባ ምን አለ የሚለውን ከተመለከትን ይሄ ስርዓት ይሄ ኢትዮጵያን በታትኖ ኢትዮጵያን ከፋፍሎ አማራውን አዳክሞ አማራውን ማዳከም ብቻ ሳይሆን እንደ ማህበረሰብ እንዳይኖር አድርጎ መቀጠል አላማቸውና ለዛ ተገዢ የሆኑ ግለሰቦች በማወቅም ባለማወቅም ለዛ ተልኮ ያላቸው ግለሰቦች ከውስጡ እስካሉ ድረስ አሁን ያልከውን ነገር እንዲፈጠር ያደርጋሉ። ስለዚህ ለዚህ ነው ቀደም ሲል እኮ እንዳልከው ስናስጠነቅቅ የነበረው ለእንደዚህ አይነት ነገር ምቹ እንዳንሆን ነበረ እንጂ አሁንም ከሌን እንደዚህ ያደረገው በተቻለ መጠን ይሄን በዛ መልክ የማልገልጸው ለምን መሰለህ እንዲህ አይነቶቹ ውይይቶች እንደዚህ አይነቶቹ እዛ ላይ ትኩረት መስጠቱ ለኛ ሳይሆን ለጠላት ይጠቅማል በሚል ነው። አሁንም እንዳለ ግንዛቤውን ምንድነው በርግጥ ይሄ ሁሉ ዋጋ የተከፈለበት ስለሆነ ካሁን በኋላ እንድንማርበት ወደ ፋኖ መሳሪያ ይዘው ሄዱ ልጆች ለነጻነታቸው ብለው ነው ለራሳቸው ልውና ብለው ነው። ግን ለሌሎች ሌላ ድብቅ ተልኮ ያላቸው ወይም ደግሞ ድብቅ ፐርሰናሊቲ ቅድም ጠቅሰዋል ሰዎች ለሌሎች ለጠላት ኃይል ተገዢ መሆናቸው ብቻ ሳይሆን የግለሰባዊ ስብዕናህ ተክለ ስብዕናህ ደግሞ አንዳንድ ጊዜ አጥፊ ሊሆን ይችላል። አሁን አብይን እንደምንለው በአብይ ዘመን ናርሲሲስቲክ የሆነ ፐርሰናሊቲ እሱ እንዳለው ብቻ ሳይሆን በዙሪያው ያሉ ሰዎች ይኖራቸዋል። ይሄ ደግሞ በማህበረሰብ ውስጥም ደግሞ አለ እና አንዳንድ ጊዜ ሰዎች እንትን ይሆናሉ የኔ የሚለው ይቀድምባቸዋል እኛ ከሚለው አነሳሳቸው የኛም ቢሆን በትግል ሂደት ውስጥ አንዱ ካዲ የሆነ ይመጣል፣ አንዱ ፈሪ የሆነ ይመጣል፣ አንዱ እጅን ሰጥቶ ትግሉን ያስበላ
ያዛባሃል። ሌሎች ደግሞ በቀላሉ በግለሰባዊ እንትናቸው ከፍ ማለትና የግለሰብ ጥቅማቸው የግለሰብ ማንነታቸው ከጋራ ጉዳይ የበለጠ ይሆንባቸዋል። ይሄ ሁሉ እየታየ ነው። ልክ ነህ። እነዚህ ሁሉ ግን ወደ ኋላ ተመልሰን ምንድነው አንደርላይንግ ፋክተሩ? ምንድናቸው ከኋላው ያለው ጥቅም ምንድነው? የማንን ጥቅም እንዳልኩት ብዙም በዚህ ጊዜ እንዳልወስድ የኢትዮጵያን የማፍረስ ተግባር 3-4 ነገር መፍጠር፣ ሀገራዊ ነገሮችን መፍጠር፣ ያን ለማድረግ አማራ መጉዳት የሚለውን ከስር የሚያውቁ ሰዎች አማራውንም ደጋፊ ሆነው ለአማራውም ታጋይ መስለው ለኢትዮጵያም ተቆርቋሪ መስለው ሊመጡ እንደሚችሉ ሊያይ የሚችል ልቦና ያለው አይነ ልቦና ያለው ወጣት ከውስጥ ከፋኖ መውጣት አለበት። ምክንያቱም ይሄ እየተደረገ ነው። ይሄን ሊያደርጉ የሚችሉ ኃይሎች ትግሉ መንምኖና ሰው ተማሮ ይሄ እኮ በጣም ቤዚክ እንደው ሳይኮሎጂስት መሆን የለብህም። ይገርማል አቶ ሀብታሙ። እናዳክመው ይሄን ህዝብ በስነ ልቦናው አማራው አይረባም፣ ይሄውና ከሌ በዚህ እንዲህ ያለ ከሌ በከሌ ያስገደለ አማሮች አንድ መሆን አልቻሉም ምን የሚለው የማሸነፊያ ዘዴያቸው እኮ ነው። ይሄን ደግሞ ያልን በመንቀጥልበት ጊዜና በአማራው አካባቢ ወጣቱ እንዳይማር እያደረግ ነው። አሁን እንዳልከው ቅድም ሁሉም የራሱን ጦር ይዞ በየመንደሩ በየምኑ የተበታተነ ህዝብ እንዲሆን አንዱን እየዘረፈው ስርዓት አልባ እንዲሆን ትምህርት የሚባል ለብዙ ትውልድ ወደ ኋላ የሚያስቀር ጊዜ ላይ ነው ያለ ነው። የሚማሩ ወጣቶች የሌሉበት፣ የሚያርስ ገበሬ የሌለበት እና አማራውን የሚጎዳበትን መንገድ እየጨመርን ነው የምንሄደውና አሁንም ይሄንን ፈልፍሎ የሚያቅ የውስጥ ሚስጥራዊ አሰራር እታች ያሉት ፋኖች ሊያደርጉ ይገባል ብዬ ነው የማስበው እንጂ የሚደረገው አንዳንዴ ካወቅንም አጥፊ ለጥፋት እንደሆነ ካወቅንም በሚስጥር የሚሰሩ ሰዎች ይሄን በሚስጥር ሪዞልቭ ያደርጉታል፣ መፍትሄ ይሰጡታል ብዬ ነው የማስበው። ግን ቅድም ያልካቸው ለግል ጥቅም ይሄ ጥቅመኛ በማንም ጊዜ አለ። አሁን ደግሞ ጥቅመኝነትን እንደ ዋና ባህልና እንደ ዋና መኖሪያ ዘዴ አድርጎ የተቀበለበት ዘመን ላይ ነው ያለ ነው። ታስርበዋለህ፣ እንደዛ ትፈጥራለህ፣ ህዝቡ እንዲሰለች ታደርገዋለህ፣ የአማራውን አካባቢ ትግሉ እንዲራዘም ታደርጋለህ። ያ ዞሮ ማንን ነው የሚጠቅመው? አብይ ወክሎት የተቀመጠው ወያኔ መስርቶት የተቀመጠው ህገ መንግስት ነው የሚባለው የኢትዮጵያን ማፍረሻ አማራውን የማጥፊያ ስርዓት እየጎለበተ እንዲመጣና ያውን እየሆነ የሚመጣበትን ጊዜ ነው። ለነሱ ጊዜያቸውን እንትን እንላለን እና እናሳጥርላቸዋለን። የኛን የትግልና የመከራ ዘመን ደግሞ እናራዝማለን ማለት ነውና እነዚህን ሰዎች ያለ ነው ሆዳም አለ ብለዋል ፕሮፌሰር አስራት። ይሄ ሁሉ እንዳለ ሆኖ አሁን ደግሞ በጣም የበዛበት ነው። በተለይ ይሄ ሶሻል ሚዲያ የሚባለው አለ። ሚዲያ ሁሉም የማአት ሚዲያ ነው ያለው። ቢዝነስ አድርገውታል። የስራ የአማራው ህዝብ ሰቆቃና መከራ ለሌሎች ሰዎች መኖሪያና መተዳደሪያ፣ መታወቂያ፣ ከፍ መባያ፣ የስልጣን ማግኛ ወዘተ ሆኗል። ይሄ ሀቅ ነው። ይሄን ሀቅ ግን ወደ ስር ሰዶ ባለቤትነት እንዳይኖረው ነው እንግዲህ እኛ የምንጫጫፈው ያለችንን የምናካፍለው። በዝክ ከተለመደ ይቀጥላል፣ እንዳይለመድ ይሁን። ቅድም ያልካቸው ትንንሽ መሳሪያዎች አሁን ያለው ሁኔታ በአጠቃላይ የአማራውን ህዝብ የሚጠቅም ሳይሆን የሚጎዳ ኢትዮጵያን የሚያፈርስ አካሄድ ነው። ይሄን ግንዛቤ ውስጥ ያስቀመጠ ብስለት ያለው የአማራ ወጣት ፋኖ ይሄን ነው በአእምሮ ይዞ መታገል ያለበት። ወደ ዜና መምጣት የለበትም፣ መግለጫ መስጠት የለበትም፣ ምንም ማለት የለበትም። ይችን በልቡ ውስጥ ይዞ በሚስጥርህ በልቦናህ ውስጥ ይሄንን ይዘህ ግብህ ላይ ወደ ግብህ ማተኮር እንጂ ከግብህ ሊመልስህ ይገባዋልም የማይባል ህዝብ እንዲሆን የሚደረግበት ስራ ውስጥ ተሳታፊ እንዳይሆኑ ነው። ለራሳቸውም ህይወት ትግሉን ማሳጠር ያለባቸው፣
ለራሳቸውም ደህንነት ከእንደነዚህ አይነት ሰለባ ራስህ ገምት። ዝም ብለህ በየቡድን በየውስጥ ለውስጥ በመመካከር ይሄ ነገር ማንን ጠቀመ? ያለፉት 2 ዓመት ባደረግናቸው ትግሎች እነማን ምን አገኙበት የሚለውን ሁሉ በአደባባይ አይደለም ለሚዲያም አይደለም። ይሄንንም ግንዛቤ ማሳወቅም ያለባችሁም። ኦሬዲ እኛ እኮ ከተናገርነው ወዳጅም ፒክ እንዲያደርገው ወዳጆችም ወገን የሆነ የወገን ኃይልም እንዲያገኘው ነው የምንናገረው። ከወገን ኃይል የበለጠ ግን የጠላት ኃይል ቀድሞ ከናንተ እየወሰደ የሚቀጥለውን ስቴፕ ስራ ይሰራበታል። ይሄ እንዳይሆን ነው አደራ የምንለው እኮ እንጂ ሌላ ምንም ያው የነጻነት ፍላጎትና ጥቅሙ ምን እንደሆነ የተገነዘብነው ሰዎች ደስ ሊለን ይችላል ይሄን በማለታችን። ግን ይሄ አይደለም ዋናው በዚች መድረክ በመንናገረው አንዱ የሰማው ለብዙ ሺህ ሰዎች በጽሁፍ በምን እየተወያያችሁ ይሄን በልቦናችሁ እንድታሳድሩ ትግላችሁና ሞታችሁ አሁንም ቢሆን ትግሉ ሞቱ ታች ያለው ነው ወጣቱ ነው። አሁን ይሄኛው እከሌ በከሌ ምናምን የምንለው ብቻ አይደለም አቶ ሀብታሙ። ስንቱ ወጣት ነው የሚረግፈው ያለው። የማያስፈልግ የውሸት ፕሮፓጋንዳ ማንፈልግም። ስልክ ባለው መንገድ መሰራት አለበት። ስንት የተናገርን ይሄንን ስራ ላይ የማያውለው ያ የፋኖ አመራር ሆነ ለአማራው ትግል ተሳታፊ ነኝ የሚለው ሌላ አጀንዳ አለው ማለት ነው። ይሄን በልብህ ተገንዝበህ በአእምሮህ ይሄንን ወደ ስራ እየተረጎምክ መጓዝ ብቻ ነው ያለብህ እንጂ ወጣቱን ማለት ነው በምንም አይነት አማራውን በአራት ክፍል ለባህር ዳር ብቻ ትተህ የፖለቲካ ስልጣን ባለቤት ሳትሆን የሀገርህ ባለቤት ሳትሆን የሚደረገው ሽንገላ በሙሉ ኢትዮጵያን ለማፍረስና አማራውን ለማጥፋት ከመሆን ውጪ አይደለምና ተገንዘብ። ይሄንን መገንዘብ አለብን። ማንኛውንም ነገር በትንሹ ሊያስቀምጥህ አማራው እስኪሰለቸው ድረስ እንዳይደግፍህ ተደርጎ በቃ ይችን ክልል ከሰጡን ይበቃናል ብለህ እንድትቀመጥ ያ ደግሞ ወደፊት በትግሬና በኦሮሞ በሚሰራው አገር ኮንትሮልድ ሆነ ተበትነህ እንድትቀር የሚያደርግህ ነው። ይሄ ነው አላማቸው። ይሄ እስከሆነ ድረስ ለዛ ፈቃደኛ ነህ ወይ ነው። ለዚህ ፈቃደኛ የሆኑት አማሮች ለዚህ ፈቃደኛ የሆኑት በፋኖ ውስጥ ተሰግስገው የገቡት የውጭም የራሳቸውም ተልእኮ ስላላቸው ነው። ለዚህ ይዳርጉሃልና ብስለት ባለው ባስተዋይነት በሚስጥር ስራ ነው አሁንም የምለው እንጂ እርስ በርሱ ያለም ቢሆን አይገባም ሊሆንም አይገባም። እሱንም በዚሁ ይቆማል ብዬ ነው ተስፋ ማደርገው። በብልሃት ስሩ። ከስር ያለው ወጣት የደሃ ልጅ በሙሉ መኖር አትችልም ተብሎ ተፈናቅለህ የተበተንክ በሙሉ ተጠቃሚው ማን ነው? አሁንም በትግላችሁ ውስጥ ሆናችሁ እነማን ምን እያገኙ ነው? እና ማን ነው በየቀኑ የሚሞተው? በየቀኑ አይደለም ፋኖ ብሎ ተሰማርቶ የሚታገለው ኃይልስ መሳሪያ ይዟል ቢሞትም የጀግንነት ሞት ነው። በየቀኑ እኮ ምንም ነገር የሌላቸው አማሮች አሁንም እየተገደሉ አሁንም እየታገቱ ነው። ምንድነው ያመጣነው ለውጥ ብሎ መጠየቅ አለበት። ለሞራል የምናደርገው ሌላ ነው። እውነታን ደግሞ ተመልክቶ እውነት በዛ መመራት የግድ ነው። ስለዚህ ወደ ውስጥ እንመልከት። ፋኖ ልጆች ወደ ውስጣችሁ ተመልከቱ። ምንም መግለጫ፣ ጋጋታ፣ ወሬ ከሌ መሪ ነው ከሌ መሪ ነው የሚለው በምንም አይነት ለእናንተ አይበጅም። ትግል መሪውን ይፈጥራል። ስለዚህ እስካሁን ያለውን ሳይሆን ከመሃላችሁ ከመካከላችሁ የሚወጡ መሪዎች አሉ። ወደኋላ አትበሉ። በሚስጥር ግን ያዙት እንጂ አሁን የታቀደላችሁ በዚሁ የመንደር ሽፍታ ሆናችሁ እንድትቀሩ የታቀደና ያን ሊያሳኩ ነው በመሃላችሁ ሰዎች አሉት በሁሉም በኩል እና ይሄን ማስተዋል ያስፈልጋል። ምክንያቱም አለበለዚያ ይሄ ደህና ነው ያኛው ደህና ነው ካልክ የከሌ ተብሎ ትልቁ የአማራው ህዝብ ጥያቄ ወደ ጎን ይቀራል። ስለዚህ እናንተ ከዛ ከፍ በሉ። የፋኖ ወጣቶች ከዛ ከፍ የምትሉት የግለሰብ ተከታዮች አይደላችሁም። የዓላማ ተከታዮች ናችሁ። የመርህ ተከታዮች ናችሁና በሚስጥር ይዛችሁ ራሳችሁን ጠብቃችሁ ከታገላችሁ የትግሉ በአጭር ጊዜ ይሳካል። የነጻነት ባለቤት ትሆናላችሁ ብዬ ነው የማስበው። መቼም ከጠየቃቸው ካነሳቸው
ጥያቄዎች ትንሽ ወደዛ ሄድኩ ይመስለኛል። ምን ለማለት ነው? ያው እንደ ሁሉ ጊዜ የምጓጓው የመሰለኝን ነገር ቶሎ ተጨባጭ ለሆኑት እዛ ላሉት እንዲደርሳቸው በውጭም ቢሆን ይሄ አንዱ የሰማውን ሌላው እያሰማ ምን ማለቷ ነው፣ ምን አይተው ነው፣ ምን ቢያውቁ ነው። ምክንያቱም ውጭ ያለ ነው የመመርመር ጊዜ ወስደን የማጥናት እድሉ አለን ከነሱ። ስለዚህ የነሱ ወገን የሆነውን በወገንተኝነት ለአማራው ህዝብ ሙሉ ነጻነት ሙሉ ህልውናውን አስጠብቆ በዘላቂ የሀገሩ ባለቤትነት ከዚህ ያነሰ በሙሉ ያጠፋሃል። ምን ትቀራለህ? በድርድር በምንትስ ሰው በቃ ባክኖ እሺ ብሎ እጁን እንዲሰጥ በሚደረገው መንገድ አትጓዝ። ባለቤት መሆን ትችላለህ። ይሄን ምልበት ለዚህ ነው ልልህ ነው አቶ ሀብታሙ እንጂ ያልከው በሙሉ ልክ ነው። ተደርገዋል። የአማራውን ህዝብ ሰቆቃ የግለሰቦች መኩራሪያ፣ ግለሰባዊነት የሚወዱ ጉራን ዝናን የሚወዱ ገንዘብ የሚወዱ ገንዘብ አትርፈውበታል። ስልጣን የሚወዱ ለስልጣን አሰብስበው ተቀምጠዋል። ውጭ ሀገር የምናያቸው እየተመለመሉ የተዘጋጁ ሁሉ ገና አሉ። ስለ አማራው የሚናገሩ መስለው ስለ ጄኖሳይድ የሚናገሩ መስለው እዚህ አሜሪካኖች እያዘጋጇቸው እንደተቀመጡ እናውቃለን። እነዛ ደግሞ ሌላ አሽከሮች ነው እንጂ የሚሆኑት ያብይን ያህል እንትን ባይሉም ጠንካራ ባይሆኑም ለአሽከርነት እና ለሰላይነት ለዛ ዝግጁ ናቸው። ከልብ አመሰግናለሁ ዶክተር አበባ። ሌላው እንግዲህ ሰሞኑን ያየናቸው ዋና ሁነቶች በተለይ ከአማራ ህዝብ ትግል አኳያ የአማራ ህዝብ የህልውና ስጋት አኳያ እንዴት ይታያሉ የሚለው በአግባቡ እየታየ ነው ወይ? እንግዲህ የፕሪቶሪያ ስምምነት የተባለው ከዛ በፊትም እንግዲህ በአሩሻ በጅቡቲ በሚስጥር የተደረገው በተለይ በጅቡቲ የተደረገውም በኋላ የአሜሪካ ልዩ መልእክተኛ የነበሩት አምባሳደር ማይክ ሀመር ተናግረዋል። ያው በመናገር በሚፈልጉ ሰዓት ነገር ግን ቀድሞም ውስጡን ድርድር እንደነበር ከህዋት ጋር አብይና ህዋት በዛ ጊዜ አንዳንዶቹ እንዴት ተደርጎ ድርድር ይደረጋል ሲሉ የነበረበት ሁኔታ አለና በተለይ አማራ ጠሎ ኃይል ተመልሶ ደግሞ የመተባበር ፍላጎት እንዳለው በግልጽ የሚታዩ ናቸው። ሰሞኑን ከጌታቸው ረዳ ወደ ታደሰ ወረደ ሌተናንት ጀነራል ታደሰ ወረደ ስልጣን የተሸጋገረበት መንገድ የአፍሪካ ህብረት ተወካይ የተለያዩ ሀገራት አምባሳደሮች የሩሲያን ጨምሮ የተለያዩ ዓለም አቀፍ ተቋማት ባሉበት እንዲካሄድ የተደረገበት ሂደትና ሌተናንት ጀነራል ታደሰ ወረደም የትግራይ ጊዜያዊ አስተዳደር መሆናቸውን ተከትሎ የመጀመሪያውን ካቢኔ ስብሰባቸውን ይፋ ያደረጉበት መንገድ ያው የህዋት የትግራይ ክልል የተባለው ባንዲራ ብቻ ባለበት ትግራይ እንደ ሀገር ሆና እየወጣች ያለብችበትን አብይም ህዋቶችም እያለማመዱን ያለበትና ሁለት ሀገር ለመፍጠር እያደረጉ ያለውን እንቅስቃሴ ሌላው ኢትዮጵያዊ ዛሬም አብይ ኢትዮጵያ ሲል ከትግራይ በስተቀር ወደታች ያለውን እሱ ከፋፍሎ ረግጦ እስከሚፈልግ ድረስ ለመምራት ያን ሳይችል ሲቀር ደግሞ ወይም የሚፈልገውን ሂደት ሲጨርስ ደግሞ አዲሷን ኦሮሚያ ለማዋለድ እንቅስቃሴ ላይ እንዳለ በተደጋጋሚ ሲነገር አይናቸውን ከፍተው ማየት ጆሮአቸውን ከፍተው መስማት የማይፈልጉ ወገኖች አሉ። ወይም ራሱን የሚያታልል ብዙ ኢትዮጵያ ያለና በግልጽ ይሄ ሂደት ምን ያሳየናል? በሌላ በኩል እንግዲህ ከህዋት ከተተፋ ሊገሉ ነበር ተባረረ የመጣው ካለ በኋላም ጌታቸው ረዳ የአብይ አማካሪ የሆነበት ምክንያት አንዳንዶች ግራ እየተጋቡ ያለ ስለሆነ እነዚህ ሁለት ጉዳዮች ከአማራ ህልውና አኳያ እንዴት ይታያሉ? ቀጣዩ ሂደትስ ምንድነው የሚለውን በተለይ ሁለት ሀገር ለመፍጠር ፕሮጀክት አላቸው የሚለውን በግልጽ አያሳይም ወይ? በግልጽ ያሳያል አቶ ሀብታሙ። በግልጽ አንተ እንዳየኸው ወይም ሌሎች ሰዎች ጥቂት ሰዎች እንዲያዩት ቢያዩትም የማይታይበት ምክንያት እንዳይታይ ህብረተሰቡ ቅድም ያነሳናቸው ጥያቄዎች በሙሉ በፋኖ ዙሪያ በእርስ በርስ በሚደረገው እነዚህ በሙሉ ባለፈው ሳምንት የተለያዩ አጀንዳዎች ነበሩ። አሁን ያልከው የጌታቸውና ማን ነው የሚባለው ያኛው ታደሰ ከዛ በፊት በታገቱት ልጆች ምክንያት ከዛ በፊት ሌላ አጀንዳ በየጊዜው ይሄንን የተለያዩ የመነጋገሪያ ነጥብ እነሱ ሲሰጡን በምንነጋገርበት ጊዜ ግን አሁን ያልከው የማለማመድና 2-3 ሀገሮችን የመፍጠር ስራ በደንብ አድርጎ እየተሰራ ይሄን እንዳይገነዘብ ነው። እንግዲህ ይሄ ደግሞ ቀደም ሲል እንዳልኩት ለአማራውና ኢትዮጵያዊ ነኝ ለሚለው ሁሉ ሊያስብበትና ሊመለከተው ይገባል። ከላይ በሚደረገው ዝም ብሎ ታደሰ ወረደ እንደገና ያኛው ስልጣን አገኘ ምናምን የሚለው አይደለም ጉዳዩ
ቅድም እንዳልከው አሜሪካኖች ሲያስታርቁ ምን ሲሉ አብረው ሲፈተፍቱ ነው የኖሩት እና አሁንም በዛው ስራ የማስቀጠል ሁለት ሀገርን የመፍጠር ማለት በተለይም ያሁኑ በቀደም እኔ ብዙ ጊዜ ይሄ የሳውዝ አፍሪካው ስምምነት የፕሪቶሪያው በለው የተለያዩ ነገሮች ዝም ብሎ መሰረቱን ማየት ያስፈልጋል። መሰረታቸው ምንድነው? ቲፒኤልኤፍ የትግሬ ህዝብ ነፃ አውጪ ግንባር ነው። ነፃ አውጪ ግንባር ነፃ አውጪ ከማን ነው ነፃ የሚወጣው? ከኢትዮጵያ የመገንጠል ፍላጎታቸውን በህገ መንግስት ያስቀመጡ ናቸው። ሲቻል ወይ በጥበቡ እስካሁን አልሆነም፣ ሲቻል በአንድነት አለበለዚያ ደግሞ በመገንጠል ብለው የኖሩ ናቸው። ኦኤልኤፍ ምንድነው? ኦኤልኤፍ የሚለው ይሄ የአብይንም ድርጅት ፓርቲ ምናምን ሁሉን ይወክላል። ሌላ ሊበሬሽን ከኢትዮጵያ መገንጠል የሚፈልጉ ናቸው። ኢትዮጵያ የተበታተነች አገር ኢትዮጵያ የምትባል ሀገር እንዳትኖር መፈለጋቸው ተቀይሮ አያውቅም። ይሄን ስማቸው አሁንም ያው ነው። አሁንም ነፃ አውጪ ድርጅቶች ናቸው። ይሄን ሰው መዘንጋት የለበትም። እነዚህ ነፃ አውጪ ድርጅቶች ተብለው ቲፒኤልኤፍ ለይስሙላ ደግሞ ኢህአዴግ የሚባለውን ፕላትፎርም ፈጥሮ ምንድነው ሲያደርግ የኖረው ለ30 ዓመት? የሀገሪቷን ሀብት በወያኔ ጊዜ የወጣ ከኢትዮጵያ ወደ ውጭ የወጡ ቢሊየንስ ኦፍ ዶላርስ ነው በአሜሪካ ብር ወርቆች። ይህ ነው የማይባል ሀብት ተዘርፏል። አንድ በል። ከዛ በተረፈ ወያኔ ውስጥ ባለስልጣን የነበሩ ለራሳቸው ጥቅም የራሳቸውን ልጆች ውጭ አስወጥተው የራሳቸው ህይወት ይኖሩበት ተራዋ ደሃ ትግሬ ልጆቿ ያኔም ሞተዋል። አሁንም እንደገና እያስገደሉ የሞቱት ሞተዋል፣ የቆሰሉት መንገድ ላይ ናቸው። የኦኤልኤፍስ የሚባለው እንግዲህ እስኪገነጠሉ ድረስ ይሄንን ሀብት ለራሳቸው ጥቅም ነው ያዋሉት። ኦኤልኤፍም እንደዚሁ ነው። አሁን በሽሚያ የህዝብን ሀብትና ንብረት የሚሻሙት ጥቂት ሀብታም ኦሮሞዎች እንጂ ሌላው ተራው ድሃ ገበሬ ምንም ነገር የሚያገኘው ነገር የለም። ኦኤልኤፍ አላማቸው ግን እነዚህ የኦኤልኤፍ ምሁራን በላቸው የኦኤልኤፍ ድርጅት ፖለቲከኞች የቲፒኤልኤፍ ፖለቲከኞች አላማቸው የሩቅ አላማቸው ማለት ህዝቡን የሚደልሉበትን አይደለም። አሁንም አንተ እንዳልከው ከትግሬ በታች ያለውን ኢትዮጵያ ለማስተዳደር አይደለም አብይ ያለው። አብይ ያንን ፍጻሜ ላለቆቹ እስኪያስፈጽም ድረስ አስፈጻሚ ሆኖ ጉዳይ አስፈጻሚ ሆኖ ይኖራል የኢትዮጵያን አገራዊ ህልውና በመበተን። ስለዚህ ይሄን እንገንዘብ ብዬ ነው። ይሄ አላማቸው አዲስ አይደለም፣ አንዘናጋ። ስለዚህ ሁለት ሀገር የመፍጠሩ ሁልጊዜ እንደ ሁለተኛ ኦፕሽን እና ሶስተኛ ኦፕሽን የያዙት ነው። ትግሬ ኦንላይን የሚባል የዛሬ ስንት ዓመት የነበረ አንድ እንትን ነበራቸው ወይ መለስ በነበረበት ጊዜ አንዱ 3 አማራጮች አሉን ኦፕሽንስ ብለው ያስቀምጧቸዋል። አሁን ባለው የገዛን ህዝባችንን እየጠቀምን ምን እያልን መኖር ከላይ ሆነው ማለት ነው ተላላኪነታቸው በኢትዮጵያ ስም። እሱ ደግሞ ካልተሳካልን ትግራይን መገንጠል አንድ ራሷን የቻለች ሪፐብሊክ። ያ እንግዲህ ተመልከት እስከ ቤንሻንጉል ድረስ አገሮችንም ክልል የሚባለውን ነገር የፈጠሩት ከዛ አንጻር ነው። አሰብን በፈቃዳቸው ነው የሰጡት ባደራነት ብሎኛል አንድ ወዳጅ እንደውም ሲነግረኝ። ለቲፒኤልኤፍ ወደፊት እንትን ስትገነጠል ያ ኦፕሽንም ከመጣ ለትግራይ እንዲሆን ተብሎ ነው ከወሎ ክፍለ ሀገር አውራጃነት ወደዛ የገባው። ሶስተኛው ኦፕሽናቸው ትግራይ ትግርኝን መፍጠር ነው። ዞሮ ወንድማማቾች ነን። ሌላው ቢቀር እኛ ኤርትራና ትግራይ አንዴ ከሌ ሲሞት ከሌ ቢኖር አፈወርቅ ባይኖር ምናምን ይባባላል ሰው። እሱ ሁሉ የላይ ጉዳይ ነው። ውስጣዊ መሰሪ ሆነው የመሰረቱት ሰዎች አላማ ግን ይህ ነው። በእነዚህ 3 ኦፕሽንስ የኖሩ ናቸው። አሁን እዚህ የፕሪቶሪያ የምናምን የሚባለው ከላይ ያለ ነው። ምንድነው ዋናው? ምን እየተደረገ ነው? አንተ እንዳልከው እኔ ያለፈውን ለመጀመሪያ ጊዜ ተመልክቻለሁ። የውጭ ሰዎች መጥተው ተቀምጠዋል። የት ሀገር ነው የደቡቦች አስተዳደር ወይም 30 ጊዜ የሚቀየረው የአማራው ክፍለ ሀገር አስተዳዳሪዎች ሲቀየሩ የዓለም አቀፍ ተወካዮች የሚገኙበት የአምባሳደሮች ተገኝተው የማለማመድ ሴሬሞኒ ነው የተደረገው ትግራይን ወደፊት። ይሄንን ደግሞ ጊዜ እየወሰዱ ነው የሚያደርጉት። ህዝቡ ኮምፕሊትሊ አእምሮውን በቃ ምንም ኮምፕሊት የአእምሮ ባርነት ውስጥ ገብቶ
ሰመመን ውስጥ ገብቶ በማያይበት ይሄን ደግሞ በምን ያደርጉታል? ቅድም ባነሳናቸው በፋኖ ውስጥ በምን ውስጥ እንዲህ አይነት ተላላኪዎችን እየላኩ እኛ በዛ ስንዳክር የአማራውን ሞትና የኢትዮጵያን መፍረስ እየሰሩ ነው። ስለዚህ የሁለት ሀገሮች ነው አንድ በል የአብይ አማካሪ መሆን አይደለም የጌታቸው ዋናው። ሁሉም ቢሆኑ ቲፒኤልኤፍም ቢሆን ኦኤልኤፍም ቢሆን የበላይ ገዢዎቻቸው ሌሎች ናቸው። እነዚህ ተወካዮች ናቸው የምዕራባውያን የሚያደርጉት። ይሄ ነው እንግዲህ ቅድም ያልከው ሰው ሲፈራው የሚኖር እውነታ ይሄ ነው ሀቁ። ይሄን ብዙ ጊዜ ደጋግመን ጠቅሰነዋል። በፖሊሲያቸው የተቀመጠ ነው፣ በተግባርም ያየነው ነው። ምዕራባውያን ጠንካራ ኢትዮጵያ በዛ አካባቢ እንድትኖር አይፈልጉም። ከ100 ዓመት በፊት ትምህርት ተምረንበታል ብለዋል። የአድዋ ድል የሚቀጥለውም ድል ይቺ ሀገር እንዲሁ በቀላሉ የምትገዛ አይደለችም። ውስጥ ባሉት ሰዎቻቸው ገብተን አዘናክተን ካልሆነ በቀርብ የሚለው ስራ ነው የሚካሄደው። ስለዚህ ሰው በበቀደሙ ዝግጅት ላይ ያን ያለማመዱን የሚደረግ ነው። እኛ ሰው ከላይ እንትና ታደሰኮ ተሾመ ጌታቸው ወረደ ምናምን በሚለው እንዴት እንዲህ ሊሆን ይችላል? ሁለቱም ግድ የላቸውም። የትግራይ ሴቶች የትግራይ እናቶች ልጆች ናቸው የተጎዱት፣ የእነሱ ልጆች አይደሉም። ስለዚህ ሁለቱም የሚሰሩት ውስጥ አንድ ዓላማ ያለው ሰው በተለያዩ ማይነር ልዩነቶች ሊኖሯቸው ይችላሉ። እኛ ግን ያን እንዘነጋለን። እኛ አንድ ዓላማ የተገላቢጦች ነው የምናደርገው። አማራው ቅድም እንዳልከው የአማራን ደህንነት ማስጠበቅና ህልውናውን ማስጠበቅ ሲገባው እሱን ትቶ ይሄኛው መንደር ያኛው መንደር ይላል። እነዚህ ደግሞ ትልቁን ዓላማቸውን ጠብቀው ይዘው ነው ልዩነት ቢኖራቸውም ከላይ ዝም ብለው የሚያሳዩ ውስጣዊ ዓላማቸውን ግን አልዘነቡ። ስለዚህ እኔ የሚታየኝ ሁለት ሀገር ለማቋቋም ይሄ አሁን የትግራይን እየሰሩ ነው። ትግራይን እያለማመዱ ምንም አልሆነልንም በነበረው ህገ መንግስት መሰረት ይላሉ። ያን ግን ወዳውኑ አያስፈጽሙም። ለምን ወዳውኑ ማያስፈጽሙት? አማራውን በደንብ አድርገው ማዳከም ይፈልጋሉ ከዛ በፊት አልበለዚያ ይነሳብናል ብለው ስለሚያስቡ የራሳቸውን ህዝብ ማዳከም ይፈልጋሉ። ኦሮሞ ውስጥ የሚያስተውሉ ወጣቶች እንዳይፈጠሩ የሚያደርግ ትግራይ ውስጥ አዳዲስ ወጣቶች ወጥተው እኛ ለእናንተ የቲፒኤልኤፍ እግዚአብሔራችን አይደለም ዘወር በሉ የሚላቸው ኃይል እንደውም ትንሽ ማየት ስለጀመሩም ነው እሱን ተሎ ለመቅጨት ሌላ ድራማ ይፈጥሩልናልና ይሄ ህዝቡ ሊገነዘበው በጣም ልናስጠነቅቀው የሚገባ። በኤርትራ ጊዜ አቶ ሀብታሙ እዚህ መቼም በስደት ለረጅም ጊዜ ኖረናልና እኔ ከአንዳንድ ጓደኞች ጋር ሆነን ክርክር ውይይት ስናደርግ ቲፒኤልኤፍ ስልጣን ሊወስድ ነው ሊይዝ ነው ሲባል የሚቃወሙና የሚደግፉ ኤርትራም ልትገነጠል ነው ከእናት ሀገሯ በምንልበት ጊዜ እኔ ብዙ ልጆች ነበሩ የሚከራከሩኝ። ትግራዮች እኮ ኢትዮጵያውያኖች ናቸው፣ በጭራሽ አያስገነጥሉም፣ እንዲህ አይነት ነገር የለም እና ለፕሮፓጋንዳ ሰለባ በቀላሉ የሚገዛ ሆኗል። ይሄ ኢትዮጵያዊ ነኝና አማራ ነኝ የሚለው ክፍል ይሄን ይል ነበር፣ የሚከራከሩት እኔን ነበር። አይደሉም። በሁለት አንዱ አስመራ ላይ አንዱ መቀሌ ላይ ነው የተቀመጠው። ሁለቱም አንድ አይነት ዓላማ አላቸው በኢትዮጵያ ጉዳይ ላይ። ይሄን ነው የሚያደርጉት ስንል ያ ነው የሆነው። እንደውም ከኤርትራኖች የበለጠ የምታስታውስ ከሆነ በሌሎች ሀገሮች ኢትዮጵያን የሚወክላት በሌለበት ሁኔታ ነው ዩናይትድ ኔሽን ኤርትራን እንደ ሀገር የተቀበለው። ኢትዮጵያ ተወካይ የላትም። የኢትዮጵያ መንግስት አድቮኬት የሚያደርገው የሚከራከረው ለኤርትራ ነጻነት ነበረ፣ ለኤርትራ ነጻነት መገንጠል ነበር የሚሉ ያን ያክል እና አሁንም ቅድም እንዳልከው ደጋግመን ስህተት ለምን እንደምንፈጽም አይገባኝም። ካለፈው ስህተት ለምን እንደማንማር አይገባኝም። እሱ በእውነት ነው የምለው። ሪሊ በየትኛው ደረጃ ምን አይነት የአእምሮ ሰለባ ቢደረግ ነው ካሰብኩት በላይ ሆኖ ነው የማገኘው በሚሰጡን ነገሮች። አሁን አስመራ እናንተ የምንድነው የባድሜ ጦርነት ሲባል የዲማርኬሽን የዛችን አገር ህልውና ለማስጠበቅ እንደ ሀገር ለመፍጠር የሚያስፈልገው ደም መፍሰስ ነበረበት። የአማራ ልጆች፣ ኦሮሞ ልጆች፣ የትግራይ ልጆች ያን ጊዜ ብቻ የታገሉት ደማቸውን አፍሰው ልክ ቦርደሯን ተለይ
ለየላት፣ ህልውናዋ ጠበቀላት ለኤርትራ። አሁንም ሌላ ጦርነት ቢያደርጉ የሚሞተው የደሃ ልጅ ነው። በዛ ጦርነት ሰበብ አይ የሚያዋጣን መንገድ ሌላ ሀገር መፍጠር ነው ይባላል። ያው ያዘጋጇቸው ፈረንጆች ዩናይትድ ኔሽን ውስጥ ይፈጥራሉ። ልክ እንደ ኤርትራ እውቅና ይገኛል። ኦሮሞም እንደዛው ይደረግለታል። ሌሎች በውስጡ ያለውን አማራው እንቅፋት እንዳይሆን አሁን መምታት አለብህ፣ የደቡብ ህዝብ እንቅፋት እንዳይሆን እነሱን አሁን ውስጥ ኦሮሞዎች የሚደበድቡትን የሚያደርጉትን ጥፋት አንመለከትም። እነ ታዲዮስ ታንቱ ለምን እስር ቤት እንደገቡ ለምን አናስተውልም? ያ ህዝብ እንዳይነሳ በኢትዮጵያዊነት የሚያምን ህዝብ እንዳይነሳ እየመቱ እያመነመኑ የማቆየት እንጂ አቆይተው እነሱ ሌላ አገራቸውን ለመፍጠር ነው የሚፈልጉ። ያን ማክሸፍ የኛ ተግባር፣ ያን ማክሸፍ ይቻላል። ማክሸፍ የሚቻለው ግን አሁን በምንሄድበት መንገድ እየሄድን አይደለም። አሁን በየጊዜው በሚሰጡን አጀንዳ ታደሰ ወረደ፣ ያኛው ተሰቀለ፣ ያኛው እንዲሆነ በምናምን በሚለው አይደለም። የኦሮሞዎችንም ከላይ በሚሰጡን አይደለም። ቀደም ሲል እንዳሳሰብኩት አንዴ ነገሩ ከገባህ ኢትዮጵያን ለማፍረስ አማራው መመታት አለበት። ይሄ ደግሞ ቲዮሪ አይደለም። ይሄ ደግሞ ዝም ብሎ እየኖረው ነው። እየኖረው እየሞተ የኖረውንና የሚሞተውን እንዳያይ እየተደረገብን ነው። ሞቱ ዋጋ ቢስ እንዲሆን እየተደረገ ነው። ስለዚህ ይሄ ጌታቸው የአብይ አማካሪ፣ አብይ የጌታቸው አማካሪ ሆነው አይደለም። አንድ አለቃ ነው ያላቸው። ሁሉም ምዕራባውያን ናቸው የሚያዟቸው። ምን ሲሆን ነው የውጭ ሀገር እዛት መጥቶ የሚቀመጥበት ምክንያት? የሀገር ጉዳይ ነው ወይስ በሀገሮች መካከል የሚካሄድ ነው? አስበው። የሀገር ውስጥ ጉዳይ ቢሆን የሀገር ውስጥ ጉዳይ ነው፣ በኢትዮጵያን መካከል የሚፈታ ችግር ነው። ግን የሀገር ውስጥ ጉዳይ ባለመሆኑ አሁን አንዳንዶች ይህን ስጠቅስላቸው ወይ ስንዋይ አይ የፕሪቶሪያ ውስጥ ስለነበሩ ነው መገኘት ያለባቸው። እዛስ ምን አስገኛቸው? የመጀመሪያው ጥፋት እንደገና ለሁለተኛው ጥፋት እኮ መሳሪያ ሆነ። ምንድነው የቲፒኤል የትግራይ ህዝብ ጥያቄ ከኢትዮጵያ ህዝብ ጥያቄ ተለይቶ ለምንድን ነው የሚታየው ብሎ መፈተሽ ያስፈልጋል። ምን ዓላማ ስለነበራቸው፣ ምንን ለማስፈጸም ስለሚፈልጉ የሚለው አንዱ እሱ ነው። ሁለተኛ ይሄ አሁን ያልከው የፕሪቶሪያ የምናምን የሚባለው የኦሮሞ ሀገራዊ ህልውና እየተጠናቀቀ እየመጣ የትግራይን የማጠናቀቂያ ሂደት እያደረጉ ሌሎችን ደግሞ አንድ ሁለት ወይ በሶማሌ ወይ በምናምን ብለህ አንድ ሁለት ጎሳ ትፈጥርና እነሱ ደግሞ በትግሬና በኦሮሞ ይዋጣሉ። አማራው ይበተናል። ለፈረንጆች የተመቸች አገር ለመፍጠር፣ ለአረቦች የተመቸች አገር ለመፍጠር በመሯሯጥ ላይ ናቸው። ይሄ ነው እንግዲህ ያለው እውነታ። ይህ ሲሆን ግን በኢትዮጵያ ብቻ ሳይሆን የምስራቅ አፍሪካን ፖለቲካም ኮንትሮል ለማድረግ አሁን ተሾመ የተባለው ጌታቸውን ይሄንን ሂደት ትግራይ እንዳገር ሪኮግናይዝ ብትሆንም ተወካይ ይኖራቸዋል። ያን ስራ የሚያስፈጽም ሂደት ይፈጥሩላቸዋል። ባትሆንም በኢትዮጵያዊነት ብትቀጥልም ለዛ አካባቢ የምስራቅ አፍሪካን ምክንያቱም ይሄ መታየት ያለበት ከዓለም አቀፍ የፖለቲካ እና የሚሊተሪ የኃይል አሰላለፍ አሁን ዓለም ራሷን ሪኦርጋናይዝ እንደገና ራሳቸውን በሚያደርጉት አሁን በትሬድ ዋርም ብታይ በምኑ እንደገና አዲስ ቅኝ ግዛት አዲስ የጃዙር ቅኝ ግዛት በአፍሪካ ውስጥም በዓለም ዙሪያ እየተደረገ ነው። ለዛ አመቺ ቦታ እንድንሆን ነው። ባለፈው ትዝ ይልህ እንደሆነ አንተም ጋር አንብቤው ከሆነ ትዝ አይለኝም የኪሲንጀር መልእክት ላይ እኮ ለዘላለም የቀይ ባህርን ሙሉ ቁጥጥር እንዲኖረን ከተፈለገ አሜሪካ ከፈለገች የበላይነቷን ይዛ ከኖር የምትኖረው በኢትዮጵያ ውስጥ ያሉትን ጎሳዎች የማያባራ ጦርነት እንዲያካሂዱ በማድረግ በመበተን ነው ብለዋል። ያ ፖሊሲ አልተቀየረም። አሁን እንደውም የዛን የፕሮክሲ ዋራቸውን የምዕራባውያኑም የምስራቃውያኑም የቻይናው የአሜሪካው የአውሮፓውያን ትልቅ ጦርነት ለዛ ምን ቦታ የማንን መሬት እንያዝ ነው። ለዛ ዝግጁ ነው። ለዚህ ነው የትግሬ ወጣቶች ሞኛቱኑ የኦሮሞ ወጣቶች ፍርፋሪ ለጊዜው ሊሰጧቸው ይችላሉ፣ ካንዱ ቀምተው ላንዱ የሚሰጡት። ለወደፊት ግን የአረብ ባሪያ የአሜሪካ ባሪያ ቅኝ ተገዢ አፍሪካን እንደገና ቅኝ ለመግዛት በሚደረገው መሯሯጥ ውስጥ አሽከር ሆነ የምትኖርበትን መድረክ እየሰሩልህ ነው። ስለዚህ የተነገራችሁን የሐሰት ትርክ አውልቃችሁ
አውጥታችሁ መጣልና መመርመር ኃላፊነት አለባችሁ። አእምሯችሁ ካልደነዘዘ የተነገረው ታሪክ ሁሉ ውሸት መሆኑን ኢትዮጵያ መጣ ኦሮሞ የሚባል አገር ይዛ አታውቅም፣ አገርም ኖሮ አያውቅም። የተገላቢጦሽ ነው። ይሄን ታሪክ ማወቅ አለባችሁ። የትግራይ ህዝብ በአማራ ተበድያለው ምንትስ ብለው የፈጠሩት የውጮቹ የማታገያ መሳሪያ እንደውም የኦሮሞ አሁን ተዛለኝ የወሌፍ ባለ መሪ የነበረው አንዱ እኮ ተናግሮታል። ይሄንን ተበድለን ሳይሆን ይሄ ሐሰት ትርክቱ እውነት ሆኖ ሳይሆን ለማታገያ ይበጀናል ብለን ነው። እነ ግብጽ እነምን ለማታገያ እንዲህ ብላችሁ ፍጠሩ። ስለዚህ የውሸት መሳሪያ መሆናችሁ ለውሸት መሞታችሁ በዚህ በወጣት እድሜያችሁ አሁን በሰለጠነበት ሶሻል ሚዲያው ብዙ ኢንፎርሜሽን አክሰስ ባለበት ጊዜ መርምራችሁና ተመራምራችሁ ሙሉ ሰው ሆናችሁ እንዳትሄዱ የሚያደርጋችሁ ሁኔታ ስለሆነ ያለው እባካችሁ ተመራመሩ። ለነሱ መሳሪያ አትሁኑ። መክሸፍ የሚችለው በዛ መንገድ ነው። መክሸፍ የሚችለው የአማራው ህዝብ አሁንም ይሄ አማራውም እንደ ሞኝ እኛ ምን ቸገረን ክልላችንን ከሰጡን ይልሃል። ያ አይደለም። ያ አማራም አሁን እንዳያምጽብን የባዕዴን ሰዎች አይነት ደብረ ብርሃንን ምንትስን ባህር ዳርን ሰተን የአማራ ክልል እንላለን። ከዚህ እነዚህ አሁንም ድረስ የታጠቀ ቲፒኤልኤፍ ነው ያለው፣ የታጠቀው ኤልኤፍ ነው። ፋኖን አመንምነን አጥፍተን ወደፊት አማራውንም በስራችን እናደርገዋለን ብለው የሚሰሩ ሰዎች ናቸው። ይሄን አልደበቁም እኮ ወገኖቼ። አለመደበቅ በሐሳባቸው ብቻ ሳይሆን በተግባርም እየሆነ ነው። አዲስ አበባ ላይ የማ ባንዲራ ነው የሚውለበለበው? ትግራይ ውስጥ የማ ባንዲራ ነው የሚውለበለበው? እንደው ሰንደቅ ዓላማ ብዬ ማዕረግ ላልሰጠው ስለፈለኩ ነው ባንዲራ ማለት። የኢትዮጵያ ሰንደቅ ዓላማ ለይስሙላ የለችም። ስለዚህ አሁን ያልከው ጥያቄ ለወደፊቱም በምስራቅ አፍሪካም ቢሆን አንዱን መካሪ ሆኖ ሳይሆን ልክ አሁን የቲፒኤልኤፍ የትግራይ ሰዎች እንዴት ካደን እንዴት ይሄ ከሌን አንወድም ይሄኛው ምናምን የሚሉ እሱ ሁሉ ዝም ብሎ ነው፣ የዋህነት ነው። አትጃጃሉ። እነሱ የሚፈልጉትን አለቆቻቸው ባሏቸው ኢትዮጵያዊ ነን የሚል መንፈስ ካላችሁ ታሪካዊ ህዝብ ነን ብላችሁ የምታስቡ ከሆነ ቲፒኤልኤፍ የሚባለው ሊበሬሽን ፍሮንት መክሰም መጥፋት ያለበት ነው፣ በህግ መከልከል ያለበት ነው። እናንተ ደግሞ የነዚህ አሁንም ድረስ ሲገሉ ቅድም ያልከው አቶ ሀብታሙ በገና ሜዳ ከገቡ ጊዜ ጀምሮ ሲገሉ የኖሩ ናቸው ህዝባቸውን። እኔ ከዛ ካቶ ማን ነው የሚባል ጋር አንድ መንገድ ላይ የተከራከር ነው እንትን ይገርማል። የቲፒኤልኤፍ መስራች የሆነ ሰው ነውና አንቺ ትግራዮችን እንዲት ያለሽ ምናምን ብሎ መንገድ ላይ ለከፈኝ። አንድ ዩቲዩብ ላይ ያለው እንትን እሱ ሰውዬ እኔ አይደለሁም የትግራይን ህዝብ የጎዳሁት አንተ ነህ አልኩትና እዛ ቪዲዮ ላይ የለም። ይሄ አሞራው የሚባል መጽሐፍ ላይ ተጽፏል ታሪኩ። ገና ትግል ላይ ያሉ በዛ አሁን ወልቃይት በሚባለው ትግራይ ውስጥ ኢትዮጵያዊነን የሚሉ ባላባቶችን የታሪክ ሰዎችን አባቶችን በብዙ ሺህ ነው የጨረሷቸው። ያን ካጠፉ በኋላ በቃ ሌላውን እንደ አምላክ ቲፒኤልኤፍን ቢርባቸው የሚያበላቸው ነፃነት የለህም ካሉት አዎ የለኝም ማስገኝልህ እኔ ነኝ ካሉትኝ ያን ያለ ለ30 ከዛም በላይ ለ40 ዓመት ልጆቹን ሲገብር የኖረ ህዝብ ነው። ከዚህ ሰመንመን መንቃት አለባችሁ። ሰው መሆን መቻል አለባችሁ። ሰው ሁኑ። የትግራይ ሰዎች ቲፒኤልኤፍ አልፈጠራችሁም፣ እግዚአብሔራችሁ አይደለም። ዘወርበል ማለት አለባችሁ። አንድነን ተጣብቀን ዝም ብሎ ከሰውነት በታች እነዛም የኦሮሞዎችም እንደዛ ነው። ስለዚህ አገር መሆን ኢትዮጵያ አትከፋፈልም። አንድ ህዝብ ነን፣ የተለያየ ቋንቋ የምንናገር አንድ ሀገር ነን። ያንን ክብራችንን ለውጭ ሰዎች መኖሪያ መመቻ አናደርገውም የምትል ወጣት በደቡብ ያለህ፣ በኦሮሞ ውስጥ ያለህ፣ በትግራይ ውስጥ ያለህ አማራ ወንድምህ እንደተነሳው ፋኖ ብለህ ተነስተህ ክብርህን አስጠብቅ እንጂ አገር በኢትዮጵያን አጥፍቶ አገር ለመመስረት የኦሮሞ መሪዎችና የትግሬ መሪዎች እያደረጉልህ ነው፣ እየተካሄደ ነው። ለዚህ ነው ዛሬ መግለጫ ምን እየተባለ በአማራው የጎንደር አማራ የጎጃምን እንዲህ አለው የጎጃም አማራ የሚለው ወሬ የሚገነውና እንደ ዜናም በየለቱ የምንሰማው ለዚህ ዘላቂ ምኞታቸው ለማስፈጸም የሚያደርጉት ሂደት ነው ብዬ ነው ማምነውና መጠንቀቅ በጣም ባዶ ተስፋ ይላሉ። ባዶ ተስፋ ምንም የሚጠቅም አይደለም። በባዶ ተስፋ መኖር የለበትም ህዝባችን ብዬ ነው የማስበው። ያለማመዱን ነው። ሁለት ሀገር ለመፍጠር ነው የሚደረገው። ዝም ብሎ ካደኝ ምናምን በሚለው አንታለል ለማለት ነው። የክህደቱ መጠን በሀገራዊ ማንነት ላይ የሚመጣ ነው። ትርፍራፊ
ለጊዜው እየሰጡ ይሸነግሏቸዋል። በባዶ ተስፋ የሚኖር በምኞት ይሞታል ይባላል እና እንደዛ ሆነን እንዳናልቅና ሀገራችንን በእኛ ዘመን እንዳናስረክብ አትታለሉ። ከሚታየው ባሻገር ያለውን ድብቅ ነገሮችን ማየት መቻል አለብን። ሁሉ ነገር በገሃድ አይደለም ለማለት ነው። እኔ መመለሴን እርግጠኛ አይደለሁም፣ ግን አንተም በጥሩ ስላስቀመጥከው በሁለት መንገድ መታየት አለበት። አገር እየፈጠሩ ስለሆነ አገር መፍጠሩ የሚሳካው ደግሞ በአማራው አካባቢ ይሄን ውዥንብር በመንዛትና የአማራው ትግል እንዲዳከም በማድረግ ነው። አማራው ደግሞ ለዚህ ተገዢ የሆኑ አሁን ውጭም ያሉት አማሮች ነን የሚሉ ተዘጋጅተው ተቀምጠዋል። የሚያደርጉትን ክርክር ሁሉ ስታይ አንዳንዴ ያስቃል። እንደ ታይትል በቀደም ያየሁት አላዳመጥኩትም። ይልቃልና ማንኛው ገዱ እንዲህ አሉ። በጣም ጨዋታ ነው የያዙት። ይሄ በሚሆን በሰው ልጅ ደም ነው፣ በአማራው ወጣት ነው የሚቀልዱት። እነዚህ ሁሉም አንድ ናቸው። ሁሉም አንድ ነው። ስለዚህ እኛ ሁሉም አንድ በሆኑት በጦሩም በፋኖ ውስጥም ባሉት እስካሁን ባሳዩት ትግል ላይ የከሌ የእስክንድር የዘመነ የምናምን መባል በጣም አሳዛኝ ነገር ነው። ይህ የግለሰቦች ትግል አይደለም። የዓላማ ትልቁን የአማራ ህዝብን ለማዋረድ የሚሰሩት አሁን ብዙዎቻችን እንዲህ ነው የሚለው በጓዳ ትልቅ ህዝብ አልነበርንም እንዴ? ምን ነካን? እንዲህ መጫወቻ ሆንን። ስለዚህ ንቁ፣ ታች ያላችሁ ፋኖዎች ንቁ። የትግራይ ህዝብ ወደ ራስህ ህሊና ተመለስ። ህሊና ካለ በእውነት ነው የምለው ወጣቱ ተነስ። የጌታቸው የማን ነው ያኛው የቲፒኤልኤፍ የደብረጽዮን የምናምን አይደላችሁም። እንዴት ሰው ራሱን ለግለሰብ ባርነት ይሰጣል? መርሁ ምንድነው ነው? ራሳችንስ የራሳችንን ህይወት ወሳኝ መሆን የለብንም አትሉ? የት ነው ያሉት የቲፒኤልኤፍ ልጆች? የእናንተ ልጆች እኮ ናቸው አሁን አንካሳ ሆነው እግራቸው ተሰብሮ አካለ ስንኩል ሆነው አሁንም ይነግዱባቸዋል። እርዳታ ለነሱ ይሄ ፕሪቶሪያው ምናምን የሚባለው እኮ በእነሱ ስም ነው። የሌሎቹ ልጆች በውጭ ሀገር ተንፈላሰው ይኖራሉ። ኦሮሞም ነገ እንደዚህ ነው አሁን ባይሆን። ስለዚህ አስተውሉ ነው የምለው። እኔ ሌላ የምለው ነገር የለም እና የሁለት ሀገር ምስረታ መሆኑን ቀደም ብለንም ተናግረናል። ኢትዮጵያን የማፍረስ ዓላማ መሆኑ የተፈጠረው ህገ መንግስት ይሄን ለማድረግ ነው። እስከሚቻለው ድረስ ግን የሚጠነክርብህን እያመነመንክ መሄድ አለብህ። መለስ መሬት እንዳያገኝ ማድረግ ብቻ መስሎት ነበር። አማራው ሁለተኛ የመሬት ባለቤት መሆን የለበት። አማራው የመሬት ባለቤት እንዳይሆን ሲል ነው ጠቅላላ ኢትዮጵያን መሬትን ለመንግስት እንዲሆን ያደረገው። የራሳቸው አማካሪያ ከሆነ የሚባለው ይሄማ መሆን የለበትም ሲለው አይ በምንም አይነት አማራው ሀብትና ንብረት ከያዘ ራሱን ነፃነቱን ያስከብራል። አሁንም አማራው በፋኖ ትግል እንኳን እውነተኛ የፋኖ ትግልን ይዞ ከቀጠለ ኢትዮጵያ ነፃ ትሆናለች፣ አማራውም ህልውና ይጠበቃል የሚለውን ስላመኑ ነው ፋኖ ውስጥ መሳሪያ እየሰጡ የኔ ፋኖ ነው የገዱ ፋኖ የምንትስ ፋኖ እንዲባል የተደረገው ለዚሁ ስራ ነው። ትግራይም ውስጥ አሁን ገና ወጣቱ ለማሰብ ሲጀምር የከሌ የሚባሉት ለዚህ ነው። የራስ ህይወት ከራስ በላይ ከአምላካችሁ በላይ ኢትዮጵያውያን ከፈጣሪያችን በላይ ማንም ኃይል የለም የሚለውን እንዴት ነው ማመን? ክርስቲያኖች፣ እስላሞች ጥንታዊ ሃይማኖት ያለን ሰዎች ነን። ማንም አዛዥ የለኝም ከፈጠረኝ አምላኬ በስተቀር እንዴት ነው ማለት የማትችሉት? ባርነት ላይ እኮ ነው ያለነው ወገኖቼ። ዛሬ አፍሪካኖች ይሄ ቅድም ላልኩት ዓለም አቀፍ ዝግጅት አፍሪካን እንደገና እንደ ቅኝ ግዛት ለመያዝ አዲስ ፓን አፍሪካኒዝም በመዘጋጀት ላይ ባለበት ዘመን እኛ በትራይብ ላይ እኛ የጎንደር የምናምን የጎምጎፋ የምንትስ የኦሮሞ ምናምን እንባባላለን። 500 ዓመት ወደ ኋላ ሄደን። ስለዚህ ንቁ ነው። እኔ እድሉን ስለሰጠኸኝ ከመናገርና ከማሳሰብ ሌላ አቅም የለኝም። ባለሁበት እድሜና ቦታ አይመቸኝም። ግን ህይወትንም የሚያስከፍል ቢሆን እውነትን ተናግሬ የሚያስፈልገውን ዋጋ ብከፍል ለወደፊት የሚመጡ ልጆች ለካ ወገኖች ነበሩን፣ የታገሉ ወገኖች ነበሩን። እኛ እንደምንኩራራው በጥንቶቹ ባድዋዎቹ አሸናፊ ወገኖቻችን ተስፋ እንደሆነን ሁሉ እና መኩሪያ እንደሆነን ሁሉ ወደፊት አሁን ያልኩት ነገር እንኳን ለጊዜው ባይሳካ ይሄ ዶክመንት ስለሆነ ታይቷቸው የተናገሩ ወገኖች ነበሩ፣ ስለዚህ እንነሳለን የሚል ወጣት እንዲኖር
አይኖርም በሚል ነው። የአሁኑንም ለማትረፍ አሁንም ካልተረፍን ለወደፊቱ ይሆናል በሚል ነው የምንናገረው ለማለት ነው። ይህንንም እድል ስለምትሰጠኝ አቶ ሀብታሙ እጅጉን አመሰግናለሁ። ለትግሉ የምታደርገው ከፍተኛ አስተዋጽኦ ነው ብዬ ነው የማስበው። ለእኔም እንደዛው ነው የመሰለኝን በምናገርበት ጊዜ የሚሰማ ጆሮ ይኖራል፣ ያልተደፈነ የሚያይ አይን ይኖራል፣ ግልጽ የሆነለት እና እነሱን ለመድረስ ነው ይህን ሁሉ የምንለውና እወቁ፣ አለማወቅ ያጠፋል፣ ያላወቁ ሁሉ ህዝቤ ስላላወቀ ጠፋ ይላል መጽሐፍ ቅዱስ ውስጥ። ስለ ራሱ የማያውቅ ህዝብ ይጠፋል። ያን እንድታቁ በሚል ነው ወገኖች የምንናገረው እንጂ እናንተም አታቁም ብዬ ሳይሆን የምታቁት ደግሞ ተነሱ፣ ያ እውቀት የበላይነት ይኑረው። የውሸታሞቹ ዘመን ሳይሆን የእውነተኛን ዘመን የማምጣት በር ከፋች እንሁን ወገኖቼ ነው የምለው። በድጋሚ መልካም ሆሳዕና። የመጪው ደግሞ የጌታችን የኢየሱስ ክርስቶስ ትንሣኤ ለሞቱት ሁሉ ለተጎዱት ሁሉ ሀገርም ይሞታልና ኢትዮጵያ ሀገራችን የአማራውም ህዝብ ትንሣኤው ይሁን። ያን ነው ያስተማረን፣ ያ ነው ትምህርቱ፣ ሌላ ነገር አይደለም። የወደቀ ሁሉ ይነሳል፣ የሞተ ሁሉ ይነሳል እውነትን እስከያዘ ድረስ እና ሀገራችንንም ለትንሣኤው በዓል በሰላም ያደርሳችሁ ለማለት ነው። አመሰግናለሁ። ከልብ አመሰግናለሁ ዶክተር አበባ። በጣም ጥሩ ጠቃሚ የሆነ አስተያየት ነው የሰጠሽን። እንደ ወትሮ ሁሉ ከልብ አመሰግናለሁ። ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እንደዚህ ጠበቅ ያሉ ጉዳዮችን አንስቶ የዛሬውን ብቻ ሳይሆን ነገ ከነገ ወዲያ ሊመጡ የሚችሉ ችግሮችን ማመልከት ትልቅ እድል ነው። እኛም አንቺን ስላገኘን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀሪ የበዓል ጊዜ። በቀጣዩ ሳምንት እንገናኛለን። እግዚአብሔር ይስጥልኝ ዶክተር አበባ። አሜን። እግዚአብሔር ይስጥልኝ ወንድሜ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።